ጥሩ ስታርቲንግ ፖይንት ነች። ሰላም እንዴት ናችሁ? በአፍሪ ተዘጋጅቶ የሚቀርብላችሁ አፍሪ ፖድካስት ነው። እኔ ቤተልኝ፣ እኔ ደግሞ አቢጌል። እንግዲህ በዛሬ ኤፒሶዳችን ላይ በተለያየ ስራ ዘርፍ ላይ ተሰማራችሁ ከሆናችሁ ስራችሁን ማስተዋወቅ የምትፈልጉ ከሆነ የተለሻለ ክላይንት ማግኘት የምትፈልጉ ከሆነ ጊግ ስራዎች ማግኘት የምትፈልጉ ከሆነ ወይ ጀነራሊ ደግሞ ባላችሁበት ኢንዱስትሪ መታወቅ የምትፈልጉ ከሆነ ሶሻል ሚዲያ ተጠቅማችሁ እንዴት የስራ ህይወታችሁ ማሻሻል ትችላላችሁ፣ እንዴት መታወቅ ትችላላችሁ፣ እንዴት ራሳችሁን እና ስራችሁን ማርኬት ማድረግ ትችላላችሁ በሚለው ሀሳብ ላይ በደንብ የምንወያይ ይሆናል። የተለያዩ ፕላትፎርሞችን አንስተን ቲፖች ሜንሽን እናደርጋለን። ኤልቤተል እንዳለችው ሶሻል ሚዲያ ተጠቅመን እንዴት ራሳችንን ማርኬት ማድረግ እንደምንችለው የምናወራው ዛሬ የመረጥነው ፕላትፎርም ቲክቶክ እና ሊንክድን። መጀመሪያ ፕላትፎርማችን ቲክቶክ። አሁን አንቺ ዩ ወርክ ኢን ማርኬቲንግ እና ዲጂታል ማርኬቲንግ አለም ላይም አለሽበት አይደለ? ሶሻል ሚዲያ ዋትስ ዩር ኦፒኒየን ኦን ቲክቶክ? እንዴት ነው አንድ ሰው ራሱ ማርኬት ማድረግ ይችላል ብለሽ ኦር ዘ ቤስት ሜተድ ብለሽ የምታስቢው? ቲክቶክ ዩዥሊ ሰው የሆነ ኦልሬዲ ያለው አስተሳሰብ አለ ለቀልድ ወይ ደግሞ የሆነ ላይፍ ስታይል ቭሎግ ብቻ የሚመስለው ብዙ ሰዎች አሉና ግን ዘመኑ በጣም የተቀየረ ነውና በጣም ብዙ ኒሾች አሉ። አሁን በአሁን ጊዜ ዶክተሮች ስለሚሰሩበት ኢንዱስትሪ ሲያወሩ ታያለሽ፣ ሎየሮችም እንደዛው ሲያወሩ ታያለሽ፣ ቢዝነስ ላይ ያሉ ሰዎች፣ ኢኮኖሚስቶች፣ ሁሉም ሰው እየገባ ስላለበት ኢንዱስትሪ ስለሚሰራው ስራ ማውራት እየተጀመረ ነውና ሞር ኮመንም እየሆነ ነው። ኢን ኤ ሴንስ ይሄ ስለ ሶሻል ሚዲያ ያለን ፐርስፔክቲቭ መለወጥ አለበት። ምክንያቱም ራስሽን የግድ ሊንክድን ላይ ብቻ አለም ማርኬት ማድረግ የምትችዩ ለተደራሽነት ስፔሻሊ ብዙ ሰው ጋር ለመድረስ ከፈለግሽ ፐርሰናል ብራንድ የሚባል ነገር አለ ራይት? ፐርሰናል ብራንድሽ ላይ አዌርነስ ክሬት ማድረግ የምትፈልጊ ከሆነ ቲክቶክ በጣም ጥሩ ፕላትፎርም ነው ብዬ አስባለሁ። እና ቲክቶክ ይሄ ላይፍ ስታይል ብቻ ለቀልድ ብቻ የሚሆን ፕላትፎርም ነው ብሎ ማሰብ ጥሩ አይመስለኝም። ሁሉም ሰው ባለበት ኢንዱስትሪ ራሱ ማርኬት ማድረግ ቢጀምር፣ ያው ቲክቶክ ላይ ብቻ ፎከስ ያደርጉ ወደ ሌሎች ፕላትፎርም ላይ በኋላ እያወራን እንገባበታለን። ግን እንደገና ደግሞ እንትንም ማድረግ እንችላለን። ፎከስ እያደረግን ለምሳሌ ኮመን የሆኑ ፊልዶች ላይ እየገባን እንዴት ነው በዚህ ፊልድ ላይ ሰው ራሱ እንዴት ነው ማርኬት ማድረግ የሚችለው፣ ቲክቶክ አልጎሪትም እንዴት ነው መረዳት የሚችለው ምናምን ብለን በደንብ እንገባለን። ግን የአንቺ ኤክስፒሪየንስ እንዴት ነው? ፎር ኤግዛምፕል ላይክ በዩአይ ዩኤክስ ኮንተንት ክሬት አደርጋለሽ ራይት? ሶ እንዴት ነው ያየሽው? ስራ ታገኝበታለሽ ወይ? ሌላ ሰው ካንቺ ምን መማር ይችላል ብለሽ ታስቢ? ቲክቶክ ላይ ዩአይ ዩኤክስ ኮንተንት ፖስት ላድርግ ብዬ ስመጣ the first thing I did was በምን መታወቅ እፈልጋለሁ? ላይክ ፐርሰናል ብራንድ ያልሽው ነገር በምን መታወቅ እፈልጋለሁ? እንዴት መታወቅ እችላለሁ? እኔ ላይክ ሁሌ ምለው ነገር ምንም ስራ ስንሰራ ከፐርሰናሊቲችን ጋር የሚሄድ ነገር ቢሆን it's easier አይደለ? it'll come to us naturally. so አሁን እኔ I love vlogging እንዳልሽ like vlogging ብዙ ሰው like እንትን ነው አይደለ? የሆነ በቃ ዴይሊ ውሎሽ የምታሳይበት ነው። ግን እኔ ምን አደረኩኝ? UI UXን incorporate አረኩኝ vlogging ላይ። so like my users aware like ስለኔም ትንሽ ነገር ስለውሎ የሚያውቃሉ at the same time UI UX extra hot or UI UX ነክ የሆነ important የሆነ information ይዘው እንዲሄዱና my vlogs were doing well። በመሃል ምን መጣ ኮሜንት ላይ እኔ ባይዶ እየሰራው እየሄድኩ ያለ ነው እንትን ያደረኩት like ለካስ እንደዚህ መስራት እችላለሁ፣ I could try this, I could do ideas እየመጡልኝ የመጡት it's through time እንጂ መጀመሪያ ላይ it was just vlogs። ከዛ ኮሜንት ላይ they asked me questions about the UI UX, እንዴት ልጀምር፣ የት ልማር፣ ስራ እንዴት ነው የምታገኙ፣ remote opportunity የት ነው ያለው፣ portfolio everything ጥያቄ ሲመጣ so ምን ማድረግ ጀመርኩኝ? vlog ብቻ መሆኑ like vlog አለ and then I did some educational content which like UI UXን ለጀማሪ የሚያስረዳ because I don't think I'm there yet ለሁሉም ሰው UI UX ምን ላስረዳችሁ ማለት so እኔ ለጀማሪ ብቁ ነኝ። በቃ አንድ ጀማሪ I know how to help them or guide them, mentor them UI UX designer እንዴት መሆን እንደሚችሉና እዚህ ፊልድ ውስጥ እንዴት እንደሚገቡ so I started doing educational content ከዛ በመሃል ደግሞ ዲኤምስን በጣም ይደርሳል like አስተምሪ የሚል ሰው መጣ። እኔ ክላይንት ለማግኘት ነበር መጀመሪያ the goal። ክላይንቶቹም ይመጣሉ ስራዬን ምናምን ሳይ like ሌላኛው ደግሞ ከኤጁኬሽናል ኮንተንት ውጪ ስራዬን like ፖርትፎሊዮ መስራት ጀመርኩኝ or ማሳየት so like through my vlogs ታየዋለሽ or any content ውስጥ at least አንድ የሰራሁትን ስራ I try to put it in ግን ሰው በማይሰለቸው መንገድ because
ፐርሶናሊቲም አለኝ ወይ ማይ ካራክተሬንም እንዲያዩት ስለምፈልግ እና ከዛ ክላይንት መምጣት ጀመረ ግን at the same time በጣም ብዙ አስተምሪ የሚለው ሰው መጣ I know right እና I'm like ማስተማር እኔ እና I would do it for I like አትክፈሉኝ it's okay ልንገራችሁ ከዛ አለ ማስተማር ትልቅ ነገር ነው ደግሞ I was only 22 to be like የአራት ዓመት አስተማሪ ነው I get you I'm not there yet ለዛ it's okay ልንገራችሁ ሊንክ ልክላችኋለሁ or like የሚነበብ ነገር ካለ እና እንትን ወይ ዲዛይን ካደረጉ ምናምን ላኩልኝና ዲዛይናችሁ ፊድባክ ልስጣችሁ ምናምን ያልኩኝ እና መጀመሪያ የሆነ ልጅ you're doing all this for free አለኝ ከዛ ማለት ላስከፍላችሁ I mean it's basic ለኔ it's basic information አላ they get it online for free ለምንድን ነው ማስከፍለው አዎ እና ያን ያህልም ትልቅ ነገር አላደረኩላችሁም that was my thinking exactly no he's like like you're consulting them you're mentoring them ቀላል ነገር እኮ አይደለም በዛ ላይ ደግሞ like you're በደንብ ነው የምታስረጂው ዝም ብለሽ ቀላል ይሆናል ዝም ብለሽ ትንሽ ነገር ነግረሻቸው አይደለም የምታልፍ he's like ካይ አልፈልግም አልኩት ከዛ እኔ I feel like I was scamming people ባስከፍላቸው ምናምን ከዛ አሁንም በቃ a lot of DMs የሆነ ሰዓት ላይ በቀን ከ99 ሰዎች በላይ ነበር ሴክስ ማድረገው እና I would get overwhelmed like ይሁላ ሰው ቆይ ምንድነው መልስላቸው reply ማድረገው ከዛ ግን በቃ በሳምንት አንድ ቀን I would set time just reply ለማድረግ comment ቴክስቶቹን ከዛ DM ነው private ከዛ የሆነች ልጅ እንትን አደረገች አገኘችኝ I have to meet up with you like የግድ እውነት I have to meet up with you now like በቃ የግድ ማውራት አለብኝ ምናምን ከዛ I got scared like ያስፈራል who are you online does right ከዛ መጀመሪያ ፈራው ከዛ እኔ እንጃ ያስፈራል አይደል ያው እንዴ I love her now oh okay how did that plot twist yes it's just መጀመሪያ ላይ I didn't know what to expect like so I can tell like online የተዋወቅኩትም so we've never had a real conversation it's purely like ምክር እየሰጠው ነው then በመሃል አንዳንዴ በጣም ሰው ስለሚወዛብኝ እና ከስራ ጋር ስለሚጋጭብኝ ማልመለስላቸውም ሰዎች ነበሩ so I started feeling bad ከዛ ምንድነው what got to me was like ID photos ተላከችልኝ this is who I am like በቃ like የሆነ ነገር ባረግሽ ጋራንቲ ነገር ነው ያ ጋራንቲ ነገር በቃ like ሰው ከዛስ ምን ፈልጋው ከዛ እኮ እንትና ከዛ ቢሮ ቀጠርኳት ሊስት ነው ሰው አለ የቢሮ ጓደኞቼ ኢቪን እስካኒ ከዛ ማን አይመረጥኩት she was so sweet she was so nice and she's like teach me I'll pay you whatever just አስተምሪኝ የእውነት ከዛ ኦንላይን ነው ምን ሪሶርስ አልሞከረችም ኦንላይን ሪሶርስ ከዛ ለምንድን ነው ኦንላይን ኮሌክት ልኬልሻለሁ እንደው ስማ ተማሪው ምናምን እና እሷን እዚህ ጋር my value ያስተማረችኝ she said አንደኛ it's boring online ክላሶቹ it's really boring ሁለተኛ እኔ እኛ like አሁን my students will like እኛ በሚገባ መንገድ በአማርኛ ተርጉመን የሚያስተምር የለም እና አማርክ የሚያስተምር የለም እና simplify የሚያደርግም የለም ዳምዳውን አድርጎ የሚያስረዳ የለም like I get it like UI UX tech background ከሌለሽ maybe it's a bit complicated መጀመሪያ like ስራዬ ብለሽ በጣም ስራዬ ብለሽ you need to give it time you need to understand እና she's like እንድታስረዳ it's not boring like I tried going through the lessons like free courseዎቹንም ግን አልችልም በቃ like it's not interesting አይገባኝም and then ሰዎቹም በቃ they're not motivate አያደርጉም ምናምን ከዛም like so like maybe I might not be scamming them እንደዚህ በሚለው so አንደኛ ስራ ምን አመጣልኝ ማስተማር and then ሁለተኛ TikTok clients right and then ሶስተኛ እንትን አደረገልኝ network so I have a lot of friends who own companies now ይሄ ላይ መጣው በቲክቶክ ነው like so ለበረታታም ይሆናል or advice ይሰጥ ይሆናልና so like TikTok የግድ እንትን መሆን የለበትም ይሄ በቃ እንዳልሹ like entertainment ብቻ ነው you could entertainment ውስጥ you could incorporate your work you could እንትን like ራስን ማርኬት ማድረግ ትችላለሽ እና it's just ሁሉም ነገር depend የሚያደርገው on your personality like if you're the type who likes to talk you know ሲያወራ articulated የሆነ ሰው ከሆነ ቁጭ ብለሽ you could make educational content because you're good at talking አሁን እንደዛ ላወራ ብል ረጅም ሰዓት አልችልም because I mean you're doing a podcast ለሁለት ሰው ነና it's back and forth ከሰው ጋር ማውራት እችላለሁ ግን ብቻዬን ረጅም ሰዓት እንትን ካሜራ ላይ yes ግን I'm good at like በቃ vlogging የኔ እሱ ነበር so like whatever
the person's like a character ጋር ይሄዳል ብሎ የሚያስበውን ነገር እስቲ like እሱን ቀልድም ሊሆን ይችላል እኮ በቀልድም ትችያለሽ ስኬቶች ሊሆኑ ይችላሉ right maybe like hook ላይ ጎበዝ የሆነ ሰው ይችላል አሁን እንትና ማርኬት የሚያደርገው ስልክ የሚያስተዋውቀው አዋሳ ጋር ይገባሻ whatever you're good at እስቲ like ይሄንን እና ስራዬን እንዴት አንድ ላይ አገናኝቼ ለቲክቶክ audience ማቅረብ ይችላል የሚለውን ነው እና that will make it so much easier እና እንትን የሚሆነው authenticity አይደል በጣም ማተር የሚያደርገው ራስን መሆን TikTok ላይ so you could market yourself in a very you way in an authentic way እና እንደዛ ሲሆን ላንቺ ማይሰለችም you don't get burnout ይሄ fake personality ወይም online personality አይኖርሽም so እሱ ግን ትንሽ ፕሬሸሩን ይቀንሳል አንቺስ የጥያቄ ለእናንተ ቢሆን ኖሮ ምን ነበር መልሳችሁ ኮሜንት ላይ አሳውቁን አሁን ቅድም ያልሽው ላይ ማን እንዳስታውስክ ታውቂያለሽ Dr. Miami ታውቂዋለሽ yes ማለት አሁን እሱ he's a great example of using TikTok ለስራሽ እሱ አሁን በጣም ብዙ ክላይንት ማግኘት የጀመረው ታዋቂ መሆን የጀመረው ቲክቶክ ላይ before that Dr. Miami ማለት ዶክተር ማያሚ ማለት ያው ፕላስቲክ ያው እንግዲህ እኛ ሀገር it's a bit taboo ግን ያው ስትራቴጂውን ሬፕሊኬት ማድረግ ይችላል ማንም ሰው especially medical industry ላይ ያላችሁ ሰዎች ካላችሁ maybe dentistry ላይ የምትሰሩ ሰዎች ካላችሁ ሎካል ኤግዛምፕሎችም አሉ ግን ከኢንተርናሽናል yes in terms of personal branding በደንብ ስሙን ቢውል ካደረጉ ሰዎች ውስጥ ዶክተር ማያሚ ያው የራሱ ሶሻል ሚዲያ ማኔጀር አለችው ግን ማለት እንደዚህ ሜዲካል ፊልድ ላይ ሆናችሁ ደሞዝ አሁን ለምሳሌ 50,000 ብር ደሞዝ ካለሽ 10,000 ብር ለሶሻል ሚዲያ ማኔጀር ብታረጊ ይተካዋል ነገር it's worth it እንደ ኢንቨስትመንት ነው እንደ ኢንቨስትመንት ነው ያው 50,000 አሁን currently ከኛ ሀገር ጋር ትልቅ ሊሆን ይችላል ምክንያቱም average payment እኛ ሀገር salary is like 10,000 ምናምን so ለሁሉም ሰው የሚሆን ነገር ላይሆን ይችላል luxury ሊሆን ይችላል ግን ራሳችን ማድረግ የምንችለው ቀላል ነገር ነው ብዙ ሰው ራሱን ይይዛል ይፈራል like መጀመር ነው የሚከብደው right I'm sure አንዴ ከጀመርሽው ግን ቀላል ነው ዶክተር ማያሚ ያለ አሁን currently ራሱ like dentistry ላይ ያሉ ሰዎች ብዙ ዶክተሮች የገቡ ነው ከሜዲካል ፊልድ ካለን I think ዶክተር መሃሪን ብዙ ሰው ያውቃል እሱ ነበረ መጀመሪያ ላይ I think one of the first people ባለበት ፊልድ እንትኖቹም ሼር ያደረገ to a point አሁን የራሱ እንትን አለው መሰለኝ ስኪን ኬር ማስተማሪያ or something እርግጠኛ አይደለሁም ግን አላ እዚህ ፖይንት ድረስ ደረሰ so በጣም የሆነ አንታፕድ የሆነ ማርኬት ነው ሰው ሁሉ የሚያስበው ቀልድ or vlogging or lifestyle እንደውም vlogging ብዙ እንትና ካገኘሁት like I've been asking around እና lip sync እና dance videos እንደውም I think someone said oh like ለፖድካስታችን ከኔ በጨፍሩ a lot of people would see you know value add ማድረግ but I think one አንድ ነገር እዚህ ላይ add ማድረግ ፈልገው so ምንም ፕላትፎርም ላይ ገብተሽ personal brandሽን build አድርገሽ eventually ደግሞ ክላይንት ሊሆን ይችላል or ደግሞ ባለሽበት ፊልድ ላይ ስራ ለማግኘት የምትፈልጊ ከሆነ ወይ መታወቅ የምትፈልጊ ከሆነ መጀመሪያ ማሰብ ያለብሽ ነገር ለሰው ቫልዩ አድ ማድረግ ነው ዝም ብለሽ መተሽ you know ማርኬተር ነኝ እንትን ነኝ follow me በቃ ከዛ ክላይንት አምጡልኝ ነው ብለሽ መጠየቅ ይከብዳል you have to give people something so that they can give you their attention right እሺ አሁን አንቺ if you had to start TikTok ዛሬ ምንድነው ስትራቴጂሽ የሚሆነው so me personally that's something that I'm planning to do የጀመርኩት በሊንክድን ነው ወደ ሊንክድን በኋላ ላይ በደንብ እናወራበታለን ግን ማርኬተር ነኝ right so ማርኬተር ሆኜ እስካሁን ድረስ over 4 years experience አለኝ over 4 years ያገኘሁትን experience ለሰው ሼር ማድረግ እፈልጋለሁ not only that community create ማድረግ እፈልጋለሁ so የማርኬተሮች አሁን አሉ like እነ ዮናስ እነ አሮን አሉ they're doing really well and they're paving the way እና ግን still በጣም ትንሽ ሰው ነው ያለው especially በእኛ ፊልድ ላይ ዲጂታል ማርኬቲንግ ሪሌትድ ነገር ካልሆነ በስተቀር generally በጣም broad የሆነ ማርኬቲንግ ከዲጂታል ማርኬቲንግ ወጥተሽ ኦፍላይን ማርኬቲንግ ብዙ አይነት ማርኬቲንግ አለና ማርኬቲንግ በጣም broad እና ሰው እንደሚያስበው ቀላል ነገር አለ more complex እና depth ያለው ፊልድ ነው ኢንዱስትሪ ነው በጣም ደስ የሚል ኢንዱስትሪ ነውና ብዙ ሰዎች ኢንስፓየር ማድረግ especially there's a taboo around it so እያንዳንዱ ፊልድ ላይ የሆነ taboo or misconception አለ እነዚህ misconception እነዚህ ታቦቹን አድረስ ማድረግ የምትችዩ አንቺ ራስሽ ገብተሽ የራስሽን ኤክስፒሪየንስ ሼር ስታደርጊ ነው I want to do that not only that ከሌሎች ሰዎቹ ጋር መገናኘት ፈልጋለሁ እዚህ ፊልድ ላይ ያሉ ሰዎችን የነሱን ፐርስፔክቲቭ ማግኘት ፈልጋለሁ so እንዴት ነው ቫልዩ አድ ማድረግ የምትችዩ ምቲንግ ከሆነ ከታርጌት ኦዲየንስ ጋር ዲፔንድ ያደርጋል so if I were to do it when I do it what I would do is
አንደኛ ነገር ታርጌት ማድረግ የምፈልገው እኔ ኢንዱስትሪ ላይ ያሉ ሰዎችን ራሴን እንደ ሲኒየር አድርጌ አላስብም ገና ነኝ like መሀል ላይ ነኝ ከኢንተርሚዲየት ላይ ነኝ ሲኒየር መሆን እፈልጋለሁ ብዙ ማወቅ እፈልጋለሁ ኤክስፐርት መሆን እፈልጋለሁ so ኤክስፐርት ለመሆን ምን ማድረግ አለብኝ የሚሉትን ስታፖች እንዳለ I'm willing to do the work ከዛ ይሄን ወርክ ስታደርጊ መሀል ላይ የምታውቂያቸው ብዙ ነገሮች አሉ ሪሶርሶች አሉ ለምሳሌ ማርኬት ሆነሽ እዚህ ሀገር ቬንደሮች ማወቅ like the right vendor for billboard the right vendor for TV commercial the right vendor for BTL activation the right vendor for influencer marketing ምናምን ያልሽ በመሀል ስትሰሪ የምታገኛቸው ብዙ ሪሶርሶች አሉ እነዚህ ሪሶርሶች ሼር ማድረግ እንደገና ደግሞ እኔ ካውጪ ማያቸው በጣም ደስ የሚሉኝ ማርኬተሮች አሉ ለምሳሌ one of I think marketer ሆነሽ or designer ሆነሽ the future or the future ማነው Chris Don ማያቅሰው የለም right yes ነው እሱ በቃ አላ like ኮንተንቶቹ it makes sense ምክንያቱም ራሱን ሴል እያደረገ ነው at the same time ደግሞ value add እያደረገልሽ ነው ምክንያቱም የእሱን ቪዲዮ ስታይ you're gonna think this guy is amazing በሚሰራው ስራ ላይ በጣም ጎበዝ ነው እና if I needed someone የእሱን ሰርቪስ የሚሰጥ I would definitely hire him ትያለሽ በዛ ልክ ደግሞ ለራስሽም የሆነ ነገር ወስደሽ ነው የምትሄጁ እንዴት ኔጎሽዬት ማድረግ እንደምትችል ሊሆን ይችላል ራስሽ እንዴት ሴል እንደምታደርግ ሊሆን ይችላል ፕሮዳክትሽ እንዴት ሴል ማድረግ እንደምትችል ነው ካምፓኒሽ እንዴት ሴል ማድረግ ኤክስፒሪየንሱ ነው ሼር ያደረገ ያለው he's not ያልሆነው ነገር ለመሆን እየሞከረ አይደለም በጣም ኦተንቲክ ነው ቅድም ያልሽው ነገር ነው እሱም ራሱ ሁሌ ማለት ነው ስለ የሆነ ቪዲዮ ነበር ስለ ፐርሰናል ብራንዲንግ ሰው ብታዩት በጣም ደስ ይለኛል ፐርሰናል ብራንዲንግ ላይ ብዙ ዩቲዩብ ላይ ብዙ ቪዲዮዎች ይሰራሉ ግን there's this particular video workshop ላይ የተናገረውና እንዴት ሴልስ መስራት እንዳለብሽና ሴልስ ስትሰሪ ፕሮዳክሽን ሰርቪስሽን ብቻ አይደለም ከዚህ በፊት አውርተናል ራስሽን የምትሰጪውና ራስሽን ስትሸጪ ደግሞ ቀድመሽ don't feel entitled እና ሰውን በቃ ግዙ ከሰው ለመውሰድ ሳይሆን ሰርቭ ለማድረግ with the ሰርቭ ለማድረግ በሚለው ማይንድሴት ሰውን አፕሮች ስታደርጊው አንቺ ሳትጠይቂው ሰው their people are willing to give back አላ ሰው ምንም መልሱልኝ ሳትያቸው የሆነ ነገር value add ስታደርጊላቸው እነሱ ለመጥቀም እነሱን ለማገልገል ስትቀርቢ አንቺ ሳትጠይቂያቸው እነሱ ለመመለስ ይሞክራሉ እና ፐርሰናሊ ለሱም ያ ሃፕን ያደረገለት እንደዛ ነው በቃ ሰርቭ ያደረገ ነበረ ከዛ the community gave back to him እሱ ሳይጠይቅ people start look እንዳንቺ ማለት ነው you were serving people ራሳቸው መጥተው ለምን ቻርጅ አታርጊ ማሉሽ I know so it works with everything okay ገባኝ you get it like sales ራሱ ሲል እንደ abbreviation ሲጠቀመው ኤስን እንደ ሰርቭ አድርጎ ነበር ያለው ሌላ ደግሞ ከማውራት ይልቅ ማዳመጥ ዝበል ይሄ ከሰው ጋር ይሄ negotiate ስታረጊ one on one type of sales ስታረጊ apply ያደርጋል ግን በሶሻል ሚዲያም apply ያደርጋል already ማቀው ልንገረው ብቻ ሳይሆን ሰው ማወቅ የሚፈልገው ምንድነው ብለሽ ያቺን ጋፕ ፊል ለማድረግ ሶሻል ሚዲያ ላይ ስትመጪ ያኔ ለምን አይሰማሽም ሰው ምክንያቱም እየደገምሽላችሁ አይደለም ኦሬዲ ሰው እየፈለገ ያለውን ነገር አድረስ ለማድረግ ሰምተሽ አዳምጠሽ ለመመለስ እነሱን ሰርቭ ለማድረግ ስትመጪ then people will respond to you እና like they could do this by አንድ ሁለት ቪዲዮ ፖስት አድርገው ኮሜንቱን በማንበብ or maybe you could just post a video saying እኔ እንደዚህ ነኝ እንደዚህ መርዳት ፈልጋለሁ ማለት ነገሮችን ማቀለላችሁ እና ነገሮችን መልስላችሁ ደስ ይላችኋል በዚህ ኢንዱስትሪ ላይ ማወቅ ትፈልጋላችሁ because if you're feeling like አላቅም ሰው ምን እንደሚፈልግ ምናምን የሚለው ስሜት ካለ because one-on-one conversations ለማይሆን TikTok ላይ you could do it either by posting videos going through your comments or maybe ተመሳሳይ ኮንተንት የሚሰራ ሰው ፔጅ ውስጥ ገብታችሁ የእነሱን ኮሜንት ማንበብ I don't know you could do your research እንደዚህ በቀላሉ creator insight የሚባል ነገር አለ TikTok ላይ right I think so personally I never tried it ግን I know people የሚጠቀሙበት like እዛ ላይ ገቡና ባሉበት ኒሽ ላይ ምን አይነት ጥያቄዎች ናቸው ይጠየቁ ያሉት የሚለውን ራሱ like search ላይ ራሱ የሆነ ያንቺ ያለሽበትን ኢንዱስትሪ ታይፕ አድርገሽ ሲጨርሰው ምንድነው የሚለው you know what's being searched የሚለውን አይተሽ መመለስ ትችያለሽ ብዙ መንገዶች አሉ the main thing is mindset-አችን ወደዛ shift ማድረግ እኔ ማውቀውን ፍሎንት ለማድረግ I know this ብሎ ፍሎንት ለማድረግ ሳይሆን ሰው ምንድነው አንቺ አሁን ለምሳሌ ባለሽበት ኢንዱስትሪ ስትጀምሪ ያጋጠመሽ ቻሌንጆች ሊኖሩ ይችላሉ right ጥያቄ ኖሮሽ ማግኘት አልቻልሽበት በጣም ብዙ ጉርጓድ ቆፍረሽ ምናምን ያገኘሽ መልሶች ሊኖሩ ይችላሉ እነሱን willingly ፕሮቫይድ ማድረግ ለሰዎች ጌት ኪፕ አለ ማድረግ እንደዛ ስታረቂ ራሱ ኮሚኒቲው ራሱ
ይመልስልሻል አንቺ ክፈሉኝ ሳትያቸው ራሳቸው ይመልሱልሻል እና ሁሌ ሰው በጣም ሾርት ሳይትድ ይሆንና ቶሎ ፌም ይፈልጋል ቶሎ ፌም ካገኘ በኋላ ደግሞ ያችን ፌም ሞኔታይዝ ማድረግ ይፈልጋል ወዲያውኑ ማለት I'm not hating ግን ወዲያውኑ ወይ ኮርስ መሸጥ ወዲያውኑ የሆነ ነገር ማድረግ ወደ እንትን መቀየር ይፈልጋል ግን communication እንደንትን ማለት እንደ ጓደኛ ማለት you wouldn't do that to your friends right exactly yes so communication እንደ ጓደኛሽ ማለት እና ብቻ ማይንሰታቸውን ማስፋት አሁን በጣም ብዙ አንታፕድ ማርኬት አለ አንታፕድ ኒሽ አለ አሁን ልክ UI UX ራሱ ብዙ ሰው የለም ስለ UI UX የሚያወራ literally tech ላይ የሚያወራ ሰው ትንሽ ነው tech የሚያወሩ አለ አንዳንድ ሰዎች mostly I think Upwork na developer adama tech ሲባል coding ነው ብዙ ሰው የሚመጣው እንጂ AI ስለ AI የሚያወራ የለም ብዙ ስለ AI ብዙ የሚያወራ ስለ data analytics ብዙ ነገር machine learning ብዙ ነገር አለ እና በጣም ብዙ ሌየሮች አሉና people they have the opportunity እነዚህን ሌየሮች መጠቀም even marketing ላይ ራሱ በጣም ትንሽ ነውና እኔም personally hopefully I don't know ይሄ ኤፒሶድ ሲወጣ ይጀምራል ብዬ አስባለሁ ብቻ ግን ቲክቶክን በዛ መንገድ ብዙ ሰው መጠቀም ይችላል ብዬ አስባለሁ እና እነዚህ ስትራቴጂዎች መጠቀም ከመግባትሽ በፊት ግን ሪሰርች መስራት ድፍረትም ያስፈልጋል አንድ ሪሰርች መስራት ስትራቴጂ ዴቨሎፕ ማድረግ ትክክለኛ ስትራቴጂ ዴቨሎፕ ማድረግ አሁን አንቺ ራስሽ በጣም ስለምትረጂ ካንቺ ጋር መሄድ ነገር ማድረግ ነው የፈለግሽ right that was my strategy and it's working for you አካውንትሽ grow ያደረገ ነው in a very nice way እና ከራስሽ ጋር አንደኛ ነገር ሰውን ለማዋሸት እየሞከርሽ አይደለም ከራስሽ ፐርሰናሊቲ ጋር የሚሄድ ነገር ከላይፍ ስታይልሽ ጋር ከሲስተምሽ ጋር ኢንኮርፖሬት የተደረገ ነገር እንደዛ ስለሚሆን yes በቃ እንትን it doesn't even feel like work አይደል ስታረጊው it doesn't feel like work ምክንያቱም ከሲስተምሽ ጋር ኢንኮርፖሬት የተደረገ ነገር ነው ሌላ ሰውም እንደዛ ማድረግ ይችላል ሌላ ዶክተር ነበረ ስሙ ጠፋብኝ የሆነ ኤዥን ዶክተር እሱ ደግሞ በቀልድ ከዶክተር ማያሚ ጋር የሚጠላው ነው መሰለኝ እሱም በቀልድ ነው የሚያስተምረው እየተሳደበ ምናምን ነው እንደዚህ አታርጉ ብሎ I think ኮቪድ ላይ ነው መሰለኝ ትንሽ ፌመስ መሆን የጀመረው ብቻ አላ ይሁን it's okay just whatever you're good at እሱንና ኮንተንቱን አንቺ ካልቱ ጋር ይሄዳል ይሄ አሁን vlogging ስለምወድ ከሱ ጋር አንድ ላይ ያረኩት ቀልም ይወድ ሰው ተቃላጅ የሆነ ሰው ሆኖ ሲሪየስ የሆነ ስራ ላይ ያለ ሰው ሊኖር ይችላል አሁን ለምሳሌ ዶክተር ሆኖ እንደዚህ አይነት ቀልድ አትጠብቂም right ግን he made it work so ከምትወጂ ነገር ጋር ኢንኮርፖሬት ማድረግ ይቻላል ያልሽው ነገር በጣም አሪፍ ፖይንት ነው ያ አሁን like me video editing ላይ ጎበዝ የሆነ ሰው maybe like community build ማድረግ የሚችለው ቪዲዮዎችን በማሳመር አይደለ exactly whatever you're good at yeah ትችያለሽ ከስራሽ ጋር አገናኝተሽ አሪፍ የሆነ ቪዲዮ ኮንተንት መልቀቅ ይቻላል exactly እና ደግሞ አንዳንድ ሰዎች like አሁን ለምሳሌ UI UX ላይ መግባት ፈልገው or marketing ላይ or video editing ላይ በቃ ኮንተንት ክሬት ማድረግ የሚፈልጉ ሰዎች ሊኖሩ ይችላሉና እና ፖርትፎሊዮ የለኝም ማሳየው ነገር የለኝም ብለው ራሳቸውን ሆልድ ባክ ሊያደርጉ ይችላሉ ግን you don't need that like spec ad መስራት video editor ኮንች spec ad ምንድነው በራስሽ ተነሳሽነት አንድ ካምፓኒ ወይም አንድ ፕሮዳክት ሳይከፍልሽ ለዛ ሰው የራስሽ ሰርቪስ ማሳየት like የሆነ እንደ personal project ነገር ይሄ ነው እንደ personal ነው ግን እንደ personal project አድርገሽ ማሳየት በዛ መንገድ ስኪልሽ ማሳየት ትችላለሽ ግን ሰው ስፔካድ ሲባል በእንትን ብቻ ክሪኤቲቭ ኢንዱስትሪ ላይ ብቻ የሚሆን ይመስላችኋል ግን በእያንዳንዱ ኢንዱስትሪ ይሆናል ማርኬተር ሆናችኋል ለምሳሌ ፌክ አድ ላትሰሪ ትችላለሽ ግን ካምፔን የእንትና ካምፔን እንደዚህ አድርጌ ቢሰራውስ ብለሽ you know I think አሮን እንደዛ ያደርጋል አይደለ አሁን ያደርጋል የኛ ሀገር ካምፓኒ ሰን የውጭ ሀገሮችን I think like እንትና የለቀቀውን እንትና አይታችኋል overview ነገር like spotlight ነገር ያደርጋል እንትንም ያደርጋል ኦዲት ያደርጋል የሌሎች ሰዎች አሁን he's a great digital marketer ስለዚህ አሁን ለምሳሌ የአራዳን ሶሻል ሚዲያ ኦዲት ያደረገ ኮንተንት ሰርቶ ነበረ በቃ ኤግዛክትሊ እንደዛ ማድረግ አሁን እሱ ምንድነው ጎበዝ ይሄ አንድን የማርኬቲንግ ኮንተንትን አጥንቶ የቱ ጋር አሪፍ እንደሆነ የቱ ጋር መጥፎ እንደሆነ መለየት ላይ ጎበዝ ነው እሱን ወደ ኮንተንት ቀየር through experience not through time ነው ይሄ ነገር ቢልድ ያደረገው ግን በቃ this is what we mean ጎበዝ የሆናችሁት ነገር ላይ ከምትፈልጉት ስራ ጋር አንድ ላይ ማካሄድ ይቻላል exactly ግን አንቺ ያልሽው ላይ እንትን ለመጨመር some strategies or advice on TikTok I think አንደኛው common የሆነው it's consistent መሆን አይደለ ግን when people say be consistent ምን ማለት ነው በቀን ሁለቴ በቀን አንዴ or በሳምንት ይሄን ያህል videos like አንቺ what do you recommend TikTok ያው as many posts as possible ነው የሚባለው right በብዛት ነው እንዴ yeah and I heard
በቀን I think 2 ወይ 3 oh that's every a lot 2-3 hours ልዩነት ፖስት ideally እንደ አንዳንድ ሰዎች አሁን ለምሳሌ full time creators ውጭ ሀገር በተለይ እንደዛ ፖስት አሉ በአንዴ 3 ቪዲዮ በአንድ ቀን ነው ፖስት አሉ ግን ከኛ ሀገር ኮንቴክስት ጋር አድርገሽ ስታስቢው በአንዴ 3-4 ቪዲዮ በአንድ ቀን ከባድ ነው I know እንትና did that by the way what's his name Adonai you know him አናዳ ትችያለሽ እሺ በቀን ስንት ነው ፖስት so he was saying when I first started TikTok like በቀን 6-7 ነበር ፖስት ማድረግ that's why ቶሎ ያደገልኝ ያለ ነበር እና like that's how he built the community ከዩዘሮች ጋር እንዴት engage ማድረግ እንደቻለ so I think 9-5 ለሚሰራ ሰው ይከብዳል ይሄ yeah exactly እዚህ ሀገር ለሚኖር ወይም እዚህ ሀገር ለሚሰራ ሰው በጣም personally ለኔ በጣም ነው የሚደክመኝ if I had to post በቀን ግን what's your minimum እና maximum limit ምትመክሪው አሁን I think Adonai specifically entertainment industry ላይ ያለው አሁን isn't he entertainment እና እንትን ነው አይደለ ምንድን self development ስለሽ እንደ career አንፃር ስናወራ ከስራ አሁን ባለንበት የስራ ዘርፍ ላይ ራስሽን ማርኬት ማድረግ ሰርቪስሽን ወይ ራስሽን ማርኬት ማድረግ በሚለው ላይ ስናወራ okay I'm assuming እንደዚህ አይነት ሰው ሲሆን ለምሳሌ ሜንሽን ያደረግናቸው ኤግዛምፕል አለ ወይ ማርኬተር ወይ UX ወይ ቴክ ላይ ያለ ሰው ወይ ኢኮኖሚክስ የሆነ ሰው ቢዝነስ ዴቨሎፕመንት ላይ ያለ ሰው I'm pretty sure 95 ስራ አላቸው or ክላይንት አላቸው or ፍሪላንስ ስራ ይሰራሉ ወደ ያኛው ስራቸውን ላይ ይሄኛውን ስራ ክላይንት እናያመጣላቸው ወይ ፐርሰናል ዴቨሎፕመንት I mean ፐርሰናል ብራንዳቸውን አዌርነስ ክሬት ለማድረግ ነው በሚለው ሐሳብ ተነስተን ስናወራ ኳሊቲ ኮንተንት በቀን 3-6 መስራት እኔ እንጃ ለኔ impossible ነው ብዬ ነው ማስበው ምክንያቱም ቅድም እንዳወራን you're trying to add value right value በ6 ቪዲዮ ምን አይነት ኳሊቲ ስራ ነው የምትሰሪው ብዬ እኔ I doubt it so እኔ ideally okay አንቺም ቪዲዮ መብዛቱ ሳይሆን አንድም ቪዲዮ ቢሆን more like let's focus on quality እና like መታወሪው ነገር value add ለማድረግ okay ምክንያቱም ራስሽን ብቻ you know አሁን እሱ engagement there's also something called engagement farming ዝም ብሎ engagement ማግኘት any engagement is not good engagement right in this particular topic እንያወራን ያለ ነው የስራ ህይወትሽን እንትን ለማድረግ ነው አይደል ለማቅለል more optimize ለማድረግ more ስራ ለማግኘት ባለሽበት ስራ ላይ ጎበዝ ለመሆን አይደለ ዛሬ እንደዛ ከሆነ ያወራን ያለ ነው 6 ቪዲዮ 7 ቪዲዮ it seems impossible to me not only that quality የሆነ content መስጠት አትችይም ባንቺ ኢንዱስትሪ ላይ ባንቺ ኒሽ ላይ ኮሚኒቲ ቢልድ ለማድረግ ከባድ ነው ብዬ ነው ማስበው so entertainment እና እሱ ግን ሌላ ቶፒክ ነው ብዬ ነው like gym ይሄ የጂም ኒሾች አለ ይሄ personal development mental health related self care እነሱ ነገር ላይ ሲሆኑ ሊቀል ይችላሉ ግን ሌሎች ፊልዶች ላይ ይከብዳል ብዬ አስባለሁ so በሳምንት 3 really ሊከብድ ይችላል እሱ ራሱ ከባድ ነው honestly full time ስራ ኖሮሽ honestly no እሱ ነው ኤዲት አድርገሽ ምን ብለሽ ምናምን speaking of this አቋርጬ full time ስራ ላለው ሰው I think እኔ አሁን ለኔ እንዲቀልልኝ ያደረገኝ ኮንተንት ክሬሽን is I dedicate አንድ ቀንና batch content ፊልም አደርጋለሁ እንደዛ ሲሆን let's say እሁድ ቀን በቃ 4-5 ቪዲዮ ቀርጽና in this way እንትን ይሆንልኛል ኳሊቲ ያልወረደ maybe like value ያለው ቪዲዮ ለመስራት እንትን ይፈቅድልኛል so maybe our users እንደዛ ማድረግ ይችላሉ በቃ አንድ ረፍት ያላቸው ቀን 1-2 ሰዓት ቁጭ ብለው በቃ 4-5 ቪዲዮ ይሰሩና and then spread it out like ሰኞ ሄን ማክሰኞ ሄን እንደዚህ ማድረግ ይችላል አይደለ if you don't have time በየቀኑ ከስራ በፊትም ከስራ በኋላ ለመቅረጽ you could do this ወይ ቅዳሜ እሁድ መርጠን በአንድ ሴቲንግም ስለ ብዙ ፖይንቶች ሞራል ትችያለሽ right አንዴ መቅረጽ ስትጀምሪ ከዛ በፓርቶች ዲቫይድ አድርገሽ ከዛ የሆነ life is always unpredictable ስለዚህ በኋላ ላይ የሆነ ነገር happen ሊያደርግ ይችላል so like content bank አስቀምጠሽ ከዛ ያችን ቀስ እያልሽ ካላንደር አውጥተሽ ቀስ እያልሽ ፖስት ማድረግ so in that sense even companies ራሱ እኮ content post ሲያደርጉ usually 2-3 በሳምንት ፖስት የሚያደርጉት ክሬተሮች ራሱ honestly እኔ ማቃቸው ኢንፍሉዌንሰሮች በሳምንት 3 ምናምን ፖስት ቢያደርጉ ነው 3-2 አንዳንድ ጊዜ ራሱ 2 አንዴን ፖስት የሚፖስቱም አሉ ብቻ ያ ኳሊቲ ኮንተንት ሲሆን ሪስትሪክቲቭ ሊሆን ይችላል ግን አንቺ ሜንሽን ያደረግሽው አይዲያ በጣም አሪፍ ነው እና የቲክቶክ አልጎሪትም ደግሞ you know prefer የሚያረጋቸው ነገሮች አሉ so እስከ 1 ደቂቃ ቪዲዮዎች usually algorithm push ያረጋል right portrait ሲሆን በደንብ push ያረጋል trending sound ጠቃሚ push ያረጋል ሌላ strategy for
ይሄ ኦዲየንስ የምትፈልጊ ኦዲየንስ ጋር ቪዲዮሽ እንዲሄድ is using trending sounds አይደለ እሱን do you have any I'm asking you because ከኔ አንቺ ትችላለሽ በሚለው ነው she's the area ላይ እሺ አሁን እኔ trending audio ላይ እንትማቀው like የሰማሁት advice ወይም tip is እሱን audio እንዴት እኔ ኒሽ ጋር አገናኝቼ ፖስት ማድረግ እችላለሁ እና maybe አንድ ሁለት ኤግዛምፕል መስጠት ከቻል so that our users can know እስቲ like on next time የሆነ trending audio ሲያገኙ እንዴት ከራሳቸው ስራ ጋር እንደሚያገናኙት or የምታስታውሽ ካለ your favorite አሁን ስፔሲፊክሊ እንደዚህ አይነት ነገሮች የሚመጣልኝ ማለት ነው ኢኮሜርስ ላይ ያሉ ሰዎች ናቸው እነሱ it's so easier already ሚሞ or ትሬንድ ያደርጋለ ሳውንድ ካሉ በጣም it's easier for them to twist it ግን ይሄ ለምሳሌ አሉ አንዳንድ ሳውንዶች በዌስተርን ወርልድ ላይ ትሬንድ የሚያደርጉ what they do is they're lip syncing it ግን they're demonstrating something that is within their niche for example I think እንትን ታስተሻለሽ ምንድን spectacular give me 13 of them like exactly like you know say you can say that while showing your portfolio right while showing your service if you're an artist specifically on ደግሞ የሆነ ስራሽን አሳይተሽ you can use that sound exactly በሌላም ይሆናል በጣም የሆነ አለ ካሰብሽበት ሁሌ የሆነ there's a way እና አመራረጥሽ ማተር ያደርጋል right እንዴት how can I fit this within this context ብለሽ አስበሽ ከዛ በኋላ ትዊስት አድርገሽ ማድረግ ትችያለሽ I think ቀላል ነው ግን በጣም ጥሩ ፖይንት ነው ሜንሽን ያደረግሽው አሁን ያቺ ስፔሲፊክ ሳውንድ ብዙ ሰዎች ተጠቅመውበታል right እንሰርቷልም exactly ፖርትፎሊዮአቸውን ያሳያሉ ሰርቪሳቸውን በዛ ያሳያሉ ከዛ በኋላ ራሳቸውን በዛው ማርኬት ያደርጋሉ ከሳውንድ ውጪ ደግሞ already ትሬንድ ያደረገ ቶፒክ ካለ ሰው ለምሳሌ አኒሜተር ኮንሽ ምን ማድረግ ትችላለሽ አሁን ስፔሲፊክሊ በጣም ብዙ አኒሜተሮች የሚያደርጉት ነገር እዚህ ሀገርም ቢያደርጉት አሪፍ የሚሆነው ነገር ማለት ነው አንድ ስፔሲፊክ የሆነ ኬስ ካለ ለምሳሌ ትራምፕ ተመረጠ ራይት ወይ የሆነ አንድ ስፔሲፊክ ክሊፕ ትሬንድ ያደረገ ከሆነ ያችን ክሊፕ ሪክሬት አድርጎ 3D ሞዴል መስራት ከዛ በኋላ አሁን go viral ስራሽን ታሳያለሽ እንደገና you're pushing your content and also it's entertaining to watch so like exactly so ደስ ያለ ነው የሚያስራህን or ደግሞ recently release የተደረገ እንትን ካለ recently release የተደረገ ሙቪ ካለ ከሱ ጋር related የሆነ ነገር ማሳየት አሁን ማርኬተር ኮንሽ አሁን በብዙ ነገር ማየት ትችላለሽ አሁን ለምሳሌ ብዙ ኢንዱስትሪ ኤግዛምፕል በደንብ ፒንፖይንት እንድናረግ የትራምፕ ኤሌክሽን በጣም ቫይራል እየወጣ ነበረ በመሃል ብዙ ነገር ሀፕን አድርጎ ነበር ራይት ሰዎች እንዴት በምን መልኩ ያንን መጠቀም ይችላሉ የሚለው ስናስብ እንዳልኩሽ አኒሜተሮች ያ የሆነ ስፔሲፊክ ለምሳሌ yes exactly እሱና ኢሎን ማስክ ሲጨፍር የነበረውን እሱን you don't even have to like artist ኮንሽ ሪክሬት ማድረግ አኒሜተር ኮንሽ እሱን ሪክሬት ማድረግ እንደገና ደግሞ like እንትን ኮንሽ ደግሞ ማርኬተር ኮንሽ ደግሞ ማርኬተሮች ምን ያደርጉ ነበር ስፔሲፊክሊ የትራምፕን እና የካሜላን ማርኬቲንግ ስትራቴጂ አናላይዝ ያደርጉ ነበር ገባሽ የሆነ አለ ፊት የምታረግበት መንገድ አለ ምንም አይነት እንትን ላይ ማለት ነው እና እንደዚህ አይነት ነገሮችን አይቶ ከኔ ኢንዱስትሪ what kind of perspective ኦፈር ማድረግ ይችላል እሱ ብቻ ሳይሆን አለ ትሬንዱ ላይ ለመውጣት ብቻ ሳይሆን curious መሆን አሁን እኔ as a marketer በጣም it was so interesting for me የካሜላ እና የትራምፕን ኤሌክሽን ማየት እና ምን አይነት ማርኬቲንግ ስትራቴጂ መጠቀማቸው some people were saying ካሜላ she leaned too much to the Gen Z side እና that was her that part ላይ ነበር የተሳሳተችው ሲሉ ነበረ ግን on the same time Trump was also doing the same thing ኢንዶርስመንት ሲያገኙ የነበረው ከሴሌብሪቲዎች ነበረ ሰዎች ኤክስፔክት ማታረጊያቸው ሰዎች ነበረ ትራምፕ ኢቨን ምንድነው ላይቭ ስትሪም ላይ ገብቶ ነበረ ከጄክ ፖል or something he did እና like ብዙ ነገር አለና ፐርሰን እንደገና ሶሻል ሚዲያቸው ራሱ እንዴት ፑሽ ያደርጉ እንደነበረ የካሜላ ሶሻል ሚዲያን አካውንት ማኔጅ ስታደርግ የነበረችው ጀንዚ ነበረችና ሚሞች በሚም አላ ሚም ካልቸር ምን ፓወርፉል እንደሆነ to a point where politics in effect ያደረገ እንደነበረ በጣም ኢንትረስቲንግ as a marketer it's so interesting for me because meme no like ማለት ፖለቲካን ለምን ገባው ነው የሚያስብለው ስሚም ስልሽ like it works በጣም በቃ ሰው ሚም ማየት ይወዳል and you're supposed to think እሺ ስራዬን እንዴት ነው በሚም ማሳያቸው like you know or my value እንዴት ነው
ሚም ላይ አዳርጌ ማሳያቸው ታርጌት ኦዲየንስሽን በደንብ አንደርስታንድ ስታረጊ በቃ that's the key like as a marketer እሱን ነው የምታየው who is my target audience who am I targeting እና እነሱ እንዴት ላገኛቸው ይችላል ሶ እኔ አሁን ማርኬተር ሆኜ ይሄን ሁሉ ነገር ሳይ በጣም ኢንትረስቲንግ ነበረ እና ዋው ምን አይነት ስትራቴጂ አውጥተው ነው was it successful how was the conversion it was very interesting for me ማያቸው ነገሮች አሉ as an economist ደግሞ እነሱ አንድ ሰው ሊያዩ የሚችሉ ነገሮች አሉ ምክንያቱም everyone was adding their እንትና economistoችም they were making content they were talking about he Camilla ስትለው የነበረው Camilla ፖለቲክስ አላውቅም ግን እንትን ነው የምትለው right እሷ ይሄ ሚድል ክላሶችና ሎወር ክላሶችን ላይ ታክስ ቀንሳለው the richer people ደግሞ upper class ያሉት ደግሞ ታክስ ይጨመርባቸዋል ትራምፕ ደግሞ was saying the opposite thing እንደዚህ አይነት ነገር እንዴት የአሜሪካና the world economy ላይ ምን አይነት ኢፌክት ሊያመጣ ይችላል ምናምን የሚሉትን ነገሮች እያነሱ ነበረ እና ብዙ የተለያዩ ነገሮች I'm not really versed in እዚህ topic ላይ ግን ኢኮኖሚስቶችም የራሳቸውን point of view mention ያደረጉ ነበረ there's a room for every niche ያልኩሽ ነው so እንደዚህ like አሁን እነሱ እንደዛ ሲያወሩ ይሄ it's gonna go viral ብቻ ሆኖ ሰው curious ይሆናሉ it's also interesting so እንደዚህ ያረክሽ ትሬንዶችን ኦፕቲማይዝ ማድረግ ትችላለሽ personally ብዬ አስባለሁ that is so nice and doesn't like I think no there's this Ethiopian ዘፋኝ ይሁን rapper ይሁን he's autistic ግን ብቻ he like cooking with Kaya a workshop yes son he used it in his song and I think producer ይሁን rapper ይሁን he's something like this no እሱን ተጠቅሞት cuz she was trending like you said ቀደም and trend ያረጋ ያለን ሶንም ይሁን ኦዲዮም ይሁን ቶፒክ ይሁን ተጠቅመሽ እንዴት ነው ከኒሽ ጋር ማገናኘው cooking with Kaya like your cooking that's like her niche is ምግብ እሱ producer ነው አይገናኝም አይደል ግን የሷን tag just because it was የሷን interesting yeah cooking with Kaya ብላ ምትዘፍነው ነገር trend ያረጋ ነበር ሰው ላይ ያወራው ነበር እሱ ብቻ ቆርጦ he put it in his music ከዛ በቃ he blew up so you could do this በቃ anything trend ሲያደርግ ቶሎ I think also እንደዚህ ስታስቢ በቃ የሆነ ነገር trend ሲያደርግ ይሄንን እንዴት ከኔ ጋር ላገናኘው ብለሽ ስታስቢ your mind creative እንዲሆንም እያስገደድሽ ነው እና through time በጣም ደስ የሚል አስተዳደግ ነው for your personal growth you know you're going to be a creative person ሌላ እስካሁን ከሆነ ተጨማሪ do you want to add anything else TikTok ላይ no በጣም ብዙ ማለት በጣም ማንጨርሰው ነገር ሊሆን ይችላል እንትን ካለን በጣም ብዙ ስትራቴጂዎች አሉ ለእያንዳንዱ ኒሽ ለእያንዳንዱ career ለእያንዳንዱ የስራ ዘርፍ ብዙ ስትራቴጂዎች ልናወጣ እንችላለን ብዙ ነገር መጠቀም ይችላሉ ሰዎች ግን በአጠቃላይ አላ ይሄ ብሉፕሪንት ብለን የምናስባቸው ብዙ ሰው የሚያውቃቸው የሆኑ ፖይንቶች አሉ ቅድም ሜንሽን እንዳደረግናቸው መጀመሪያ አልጎሪዝሙን በደንብ አንደርስታንድ ማድረግ ስንት ሰዓት ላይ ነው ቪዲዮ እንትን የሚያደርገው ምን አይነት ፎርማት ማድረግ አለብኝ አንድ ደቂቃ ነው አንድ ደቂቃ ከሆነ በደንብ አልጎሪዝሙ ፑሽ ያደርጓል የሚለውን አንደርስታንድ ማድረግ ሳውንድ መጠቀም ትሬንዲንግ ቶፒኮች ላይ ተነስቶ የራስሽን ኮንተንት ወደዛ ማምጣት ምናምን እሱ አለ ይሄ ፕላትፎርም ስፔሲፊክ የሆኑ አለ as a personal brand ደግሞ ማሰብ ያለብሽ ነገሮች አሉ ቅድም ያነሳናቸው ነገሮች እንዴት ነው ሰውን ሰርቭ ማድረግ የምችለው ቫል እንዴት ነው አድ ማድረግ የምችለው ባለበት ኢንዱስትሪ ላይ ራሴን እንዴት ፕሬዘንት ማድረግ እችላለሁ in the most authentic way እንደገና ደግሞ ምን አይነት ሲስተም ክሬት ማድረግ አለብኝ ኮንሲስተንት እንደሆነ አንቺ እንዳልሽው አንቺ ኦልሬዲ የምትወጁ ነገር አለ vlogging ከvlogging ጋር ኢንኮርፖሬት አረግሽው ቀለለልሽ እንደ ስራ አይሰማሽም ሌላ ሰው እንዴት ማድረግ ይችላል ዶክተር ሆኖ ቀልድ የሚወድ ሰው ከሆነ አንድ ላይ ማድረግ you know ባለሽበት ኢንዱስትሪ ላይ how can I make this entertaining for myself not only entertaining እንደ ስራ ሳይሆን consistently ፖስት ማድረግ እንድችል how can I build that system የሚለው በደንብ understand ሰው ካረገ I think ይሄ ብቻ ራሱ ጥሩ starting point ነች ከእንደዚህ ተነስቶ once you start doing it በቃ ፌል እያደረጉ trial and error ነው ፌል እያደረግሽ የተነሳሽ እንትን ማድረግ ነው በቃ ሰው የሚፈራው መጀመሩን ነው ዋናው መጀመር ነው እና ሁሌ ደግሞ የሚከፍትልሽን በር አታውቂም right አንቺ በራስሽ personally አይተሽዋል so ቲክቶክን ብዙ ሰው ይፈራዋል ከምንም ፕላትፎርም በላይ ደግሞ የሚገርመው ነገር ቲክቶክን የሚፈሩት right it's intense ነው the hate comment ብዙ ሰው ጋር ፑሽ ስለሚያደርገው ማንም like ፎሎ ያረግሽም ያላረግሽም ሁሉም ጋር ፑሽ ስለሚያደርገው እና ደግሞ ቲክቶክ ላይ ያሉት ሰዎች ብዙ አይነት ሰው ነው የሚያጋጥምሽ ሰው እንትን ይላል ከሊንክድን ከኢንስታግራም አንፃር more intimidating ነው እሱ ፓርት ነው I guess so የሚያስፈራው the hate comments I think አንቺ ካልሽ ላይ መጨመር like ቲክቶክን ከመዝጋታችን በፊት
በየሳምንቱ አዳዲስ ኤፒሶዶች ስለምንለቅ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በዛው ደግሞ የደወል ምልክቷን ተጫኑ። መጀመሪያ identify your goals ለምሳሌ ቪዲዮን ፖስት ማድረገው ምን በቃ ጎሌ ላይክ ምንድነው ታርጌት ኦዲየንስ ማን ነው እና ለነሱ እሺ ላይክ ምንድነው ፖስት ማድረግ የምፈልገው ለምንድነው ማደርገው ለማን ነው ማደርገው እና ላይክ እነሱ ከኔ ምን በቃ እንችላሽ ምን ቫልዩ አደርግኛሉ አይ ቲንክ እነዚህ አራት ነገር አይደንቲፋይ ካረክሽ ሌላው ነገር አልጎሪዝሙ ምናምኑን ኦንላይን ሪሰርች ያረክሽ ማግኘት ምትችሉ ግን እነዚህ አራት ጥያቄዎች እስከራስሽ ጋር ቁጭ ብለሽ አውርተሽ figure out ማድረግ ያለብሽ ነው እና I think once you find the answers ለእነዚህ አራቱ ይቀላል the whole process በጣም ይቀላል definitely so TikTok በጣም ብዙ አወራን ስለ TikTok ግን TikTok use it it's free I know ባናል ተደረገ ምኛ ሀገር delete ካረክሽ ግርፍ እኔማ ጉድዮ ዶላርስ no የለኝም አሜሪካ ሀገር ሎኬሽናቸው አሜሪካ ሀገር ከሆነ it's very hard ግን anyways so TikTok ስለ TikTok ብዙ አወራን so ስለ TikTok ይሄን ያህል ካወራን ወደ ሌሎች ፕላትፎርሞች ደግሞ እንግባ my personal favorite LinkedIn same እኔም በቃ my social media ብዬ ያለው እኔ LinkedIn በቃ እኔ just LinkedIn ማለት እኔ LinkedIn ህይወቴን የቀየረው to be honest እኔም ማለት እኔም both personally and professionally I'm like wow ማለት በጣም literally እኔ LinkedIn ያልከፈተልኝ በር የለም እና በጣም underestimate የሚደረግ ፕላትፎርም ነው በጣም 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 ደግሞ እኛ ሀገር ደግሞ I feel like ብዙ ሰዎች የሚያውቁት አይመስለኝም ስለዚህ እኔ ታውቂያለሽ ቅርታ አቋረጥኩሽ LinkedIn ላይ ቴክ ውስጥ ያለና ማርኬቲንግ ውስጥ ያለ ሰው ብቻ ነው ያለው በጣም ሌላ ሰው አላውቅም እንትን ያየኝም የምር have you noticed developers አሉ graphics designer tech ሰው ይበዛል and then digital marketers right I on my connections ብዙ እንትን የለም ከሁለቱ ውጪ የሆነ ኒሽ የለም so like this just shows በጣም ብዙ ሰው LinkedIn እንደማይጠቀም በጣም ማለት አንደኛ ነገር ያው ፕሮፌሽናል ፕላትፎርም ነው ሜቢ ሊንክድኢንን በደንብ ለማያውቅ ፕሮፌሽናል ፕላትፎርም ነው ስራችሁ የምታሳዩበት ባላችሁበት ኢንዱስትሪ ከሰዎች ጋር ሀሳባችሁ የምትቀያየሩበት ፕላትፎርም ነው ፕሮፌሽናል ፕላትፎርም ነው አንዳንድ ሰዎች ያው በኋላ ላይ የሊንክድኢን ኤቲክስ ላይ በኋላ ላይ እንገባለን ግን እንደ ኖርማል እንደ ፌስቡክ እንደ ኢንስታግራም ትሪት የሚያደርጉት ሰዎች አሉ ግን እንደሱ አይነት ፕላትፎርም አይደለም LinkedIn professional yes professional ነው ያው you don't have to be በጣም corporate እዛ ላይ ራስሽን communicate ስታደርጊ ግን the point is ያለሽበት ስራ ላይ ያለሽበት ስራ ላይ ኦፒኒየንሽን ሼር ለማድረግ ጥያቄሽን ሼር ለማድረግ ከሰው ጋር ዲስከሽን ክሬት ለማድረግ like minded community ያለሽበት ኢንዱስትሪ ኮሚኒቲ ጆይን ለማድረግ ወይ ደግሞ ቅድም እንዳለው ቫልዩ አድ ለማድረግ ኤክስፒሪየንስ ሼር ለማድረግ የምትጠቀሚ ነው በስራ ዓለም ላይ ማለት ነው true and networking and networking ያው basically ያው LinkedIn የሚገኝ ኔትወርክ international international especially አሁን ከኢንተርናሽናል ስራ የሚፈልግ ሰው ካለ LinkedIn is a good start yes ማለት because I think Upwork ትንሽ intimidating ነው compared to LinkedIn not only that Upwork can be limiting freelance የሚሰሩ ሰዎች ብቻ ሊሆን ይችላል right ሌላ ፕላትፎርሞች አሁን ለምሳሌ የውጭ ስራ የምትፈልጊ ከሆነ ሌሎች ፕላትፎርም ልጠቀሚ ብቲ የሚጠይቁሽ ነገሮች አሉ ለምሳሌ you might have to be a resident የሆነ ሀገር ላይ እዛ ላይ የሚወጡት job postings usually require remote እንኳን ቢሆኑ residency require ሊያደርጉ ይችላሉ ምናምን እንደዚህ አይነት restrictions ሊሆን ይችላል LinkedIn ግን ፕሮፋይልሽን በደንብ ቢውልድ ካረክሽ ስፔሻሊ አሁን ቅድም ያለው ነገር አፕላይ ያደርጋል እዚህ LinkedIn ላይ የሚያስፈልጉት ነገሮች ብለን ማስበው አንደኛ ነገር አንድ ኒሽ መምረጥ አንድ ኢንዱስትሪ መምረጥ ሁሉም ቦታ አንዳንድ ሰዎች 7 ኢንዱስትሪ ውስጥ ቅድም I was looking at this profile ታምኛለሽ ከ10 በላይ እንትና ታይትል አለው እና I'm like bro የምር do you do all of this ካረካው ጎበሳደለ I'm jealous of you like ይሄላ ታይትል ግን it's overwhelming እንትን ነው የሚያደርገው especially like ቀጣሪ መጥቶ አንቺ ጋር ስራ መስራት የሚፈልግ ከሆነ ኮንፊውዝ ነው የሚያደርጋቸው ስለዚህ ሪፐልስ ነው የሚያደርጋቸው ሶ ያለሽበት ኢንዱስትሪ ላይ አንድ በቃላ ኒሽ መምረጥ ከዛ ከኒሽሽ ጋር ኮሂሲቭ የሆነ የሚገናኝ ነገር ክሬት ማድረግ ማለት ነው ማርኬቲንግ ነኝ ካልሽ ማርኬቲንግ ላይ ስቲክ ማድረግ ማርኬቲንግ ዶክተር ሎየር ማርኬቲንግ ዶክተር ሎየር ኢኮኖሚስት ልትሆኑ እኮ ትችላላችሁ ግን በቃ አይደንቲፋይ why what ምን አይነት ስራ ማግኘት እንደምትፈልጉ መጀመሪያ ለማወቅ ሞክሩ ከዛ LinkedIn አንድ ፕሮፋይል ለዛ ስራ ብቻ ዴዲኬት አድርጎት even though ሎየርን ብትሆኚ ማርኬተርን ብትሆኚ
ሌላ ነገርን ብትሆኚ just Yeah. like እስቲ like okay I want to focus on my law career ካልሽ በቃ ፕሮፋይልሽንም you should customize it to that law አይደለ አሁን let's say አንቺ ማርኬተር ነሽ I have a lawyer friend ነው እሷ ሎየር አለች እኔ ዲዛይነር ነኝ አይደለ የሆነ ቀን በስትክክል ተከራክረናል ስለ ፕሮፋይል እና ፎሎወርስ ኮኔክሽን አሁን እሷ እንዴ doesn't matter እኮ like ሪክሩተሮች አይወጡም ትለኛለች እንዴ አይታል እኮ እንደዚህ አይነት ነገር ለካስ እሱን አይተዋል እንዴ no I mean no ፕሮፋይል ምናምን ሳይሆን it's just like word አጠቃቀም አሁን ምን ሪላይዝ አደረኩኝ in my field የሆነ on let's say increased retention by 25% through improved navigation እንደዚህ ብለሽ ነገር ስትጽፊ recruiters international recruiters are my target audience እነሱ ስለሆኑ እነሱ they're more attracted to my profile ግን እንደ lawyer ይሄው ላሰው እንደዚህ እንዲሆን አድርጌያለሁ ምናምን ብትል maybe like ቀጥሯት ይችላል you know what I mean so like ፕሮፋይላችሁን ሁሌ ሪሰርች ታደርጉ በኒሻችሁ እንትን ይሁንና my best መመክረው researching method is እናንተ የምትፈልጉት ፖዚሽን ላይ ያለው ሰውን ስቶክ ማድረግ እንዴት ነው ራሳቸውን about us like about me page ላይ እንዴት ነው ራሳቸውን የሚያስተዋውቁት ፎቶአቸው ምን አይነት ነው ባነራቸው ምን አይነት ነው እንትን ኮንታክት ኢንፎአቸው ላይ ምን ምንድን ነው ያለው ፖርትፎሊዮ ያላቸው ወይ ካላቸውስ ምን አይነት ነው their what's it called title position title ነው የሚባለው headline ናቸው yes headline ናቸው እንዴት ነው የሚጽፉት አሁን እኔ ጋር UX designer doesn't get you on you would think oh like you know so profile say oh UX designer የሚሆን okay ብሎ አይደለም የሚገዛኝ ለካስ all this time I've been doing it wrong ለካስ ቅድም እንዳልኩት በቃ ይሄ ለዚህ ድርጅት or እስካሁን through my life experience በቃ action items ሳስቀምጥ ነው so whatever እናንተ የምትፈልጉትም ፖዚሽን ያለው ሰው try to stalk as many as possible ከዛ ከሁሉም ኮመን የሆነው ምንድነው እስቲ ሁሉም ጋር እየሰራላቸው ያለው ምንድነው ፖስታቸው ስለምንድን ነው ሊንክድኢን ያቃጥራል ኮሜንት ምታረጊውን ያመጣል ፊት ለፊት so like exactly የት ኮሜንት ላደርግ ምን አይነት ድርጅቶች ጋር ላይክ ስታረጊ it's gonna snitch like ፊት ለፊት ነው የሚመጣው so like ማረጋቸው you can the TikTok you can't hide your likes አይደለ you can be liking random things የግድ እስቲ like the whole point ሁሌ ምንም ነገር ሊንክድኢን ላይ ስታደርጉ ራሳችሁን ከቀጣሪ ፖይንት ኦፍ ቪው ለማየት ሞክሩ እስቲ እኔ ቀጣሪ ብሆን እንደዚህ አይነት ኮንቴንት ላይ ኢንጌጅ የሚያደርግ ሰው ቀጥራለሁ ለድርጅቴ ይፈልጋለሁ if the answer is yes like comment engage repost አድርጉ ግን እንደዚህ አይነት እኔ like ራሴን እንደዚህ አይነት ኮንቴንት ጋር ኢንጌጅ ባደርግ አልቀጥረውም ከሆነ the answer is no don't so ሁሌ whatever we do it's not about you it's about the recruiters the ምናለ ቀጣሪ ነው በቃ it's all about the clients the employers so ሁሌ ራሳችሁን ከነሱ አንገል ለማየት ሞክሩ and the best way to do that is by research በቃ የሌላ ሰውን stalk them right አንቺ ምስካው ምን ሰርቶልሻል በቃ basically ያልሽው ነገር ነው እና just summarize ለማድረግ እንዳልሽው መጀመሪያ ላይ ከፕሮፋይል ኦፕቲማይዜሽን ነው የሚጀምረው right how can I make my profile attractive የሚለው once you figure out ይሄ ምን ላይ ነው የምሰራው ካልሽ በኋላ ማለት ነው so አንዳንድ ጊዜ people think ይሄ ሁሉ ሰርቲፊኬት አለኝ አሪፍ ታይትል አለኝ አሪፍ ቦታ ሰርቻለሁ ስለዚህ በቃ that's enough ብሎ ብዙ effort የማያወጣ ሰው አለ ግን usually that's not enough ልክ እንደ ቲክቶክ ሊንክድኢንን ፕሪፈር የሚያደርገው አለ የራሱ አልጎሪዝም አለ አይደለ usually ሊንክድኢን ላይ እስከ 5 አሁን ቅድም እንዳልሽው አንዳንድ ሰው 10 ሄድላይን ያስቀምጣል ሄድላይን ማለት ከላይ on the top like ፕሮፋይልሽ ላይ ያለው ታይትሏ ከስምሽ ስር ነው አይደለ ከስምሽ ስር የምታስቀምጫቸው ታይትሎች ማለት ነው እነሱ ላይ usually አልጎሪዝሙ ራሱ ፕሪፈር የሚያደርገው እስከ 5 ነው እስከ 5 ላይ እና usually አክሽን አይተሞች ፕሪፈር ይደረጋሉ ለምሳሌ I help businesses achieve dash whatever ዛሬ አክሽን አይተም ላይ አንደኛ ነገር አድረስ የምታረጊው ታርጌት ኦዲየንስሽን አድረስ ማድረግ ትችላለሽ ሁለተኛ ነገር ደግሞ ምን አይነት ቫልዩ አድ እንደምታረጊ ታስቀምጫለሽ so አሁን ቅድም ያልሽው ነገር አለ ለምሳሌ እንደዚህ አይነት I increased ROI by 20% ምናምን የምትዩ ነገሮች እነሱ it can give you an idea እንደዚህ አይነት ነገር የሚጠቅመው ምንድነው አንደኛ ነገር የሆነ ታንጀብል ነገር ይሆናል እንደ ጎበዝ ማርኬተር ነኝ ካልሽ it might not be enough like how are you good in what sense በየትኛው ኒሽ ላይ ምናምን የሚለው ማየት ስለሚፈልግ ሰው እነዚህ ነገር you have to keep in mind so headline እንደዛ ብለን ካወራን about us ላይ ደግሞ ባክግራውንድሽ ምንድነው የት ነው የሰራሽው ምን አይነት ነገር አቺቭ አደረገሻል what are you planning to do ምናምን የሚለው ማስቀመጥ እዚህ ጋር መጨመር የምፈልገው about us or about me it's not really about you አይደለ it's not you're not supposed to say እንትና ነኝ አሁን
I'm planning on እንዳለ like LinkedIn profile ለመቀየር because ይሄን ሰሞን ቁጭ ብዬ I've been doing some research በቃ እና I realized it's really new about me like us like እኔ እንደዚህ ተመሪያለሁ ስሜ እንደዚህ ነው ይሄን ዓመት ሰርቻለሁ ምናምን again it depends on your niche initially UI UX design ነው so ምንድነው እንትን የሚያደርገው ምን ሰራች so like use it as an opportunity like so you አሁንም again በrecruiter አንገል ራሳቸው ለማየት ሞክሩና እስቲ like እኔ recruiter በሆን UI UX designer ስቀጥር ስለሱ ምን ማወቅ ፈልጋለሁ and if he I think maybe he has to ሳሳብ ሊከብድ ይችላል you can ask ChatGPT if you were a recruiter looking for a UI UX designer LinkedIn page ላይ ስትመጣ about me section ላይ ምን ብታይ ደስ ይልሃል ብለሽ ስትጠይቂው it's going to give you a list of ideas and then ከዛ idea መጨመር ይሻላል እንጂ I think እንትን የሆነ ነው እየቀረ ነው it's like I'm a passionate እንትን 4 አመት ሰርቻለሁ እኔ እንደዚህ ነኝ እዚህ ቦታ ሰርቻለሁ እዚህ ቦታ ሰርቻለሁ ብቻ ሳይሆን ምንድነው what productive ነገር did you do ነገር so ቅድም እንዳልሽው ማለት ነው so አሁን ለምሳሌ ይሄ I helped my company by increasing ROI እንደዚህ percent I did this I'm passionate about this እንደዚህ በዚህ መንገድ I was productive in my own industry የሚለውን communicate ማድረግ ማለት ነው about me part ራሱ limit አለው I don't exact characterውን አላውቅም ግን it shouldn't be too long and it shouldn't be too short የራሱ character አለው ከዛ በኋላ experience አለ experiences ላይ ደግሞ ዝም ብሎ experienceውን የሰራሽበት company እና dateን ብቻ ማስቀመጥ ሳይሆን ምን exactly what did you do with that company how did you help that company የሚለውን how were you productive ምን achievementዎች አሉሽ የሚለውን በደንብ ማስቀመጥ እና usually ደግሞ if we're talking about international recruiters international recruiters ብለን የምናስበው is because እነሱ they're the highest standard right አንደኛ ሁለተኛ ደግሞ ከእኔም have you noticed mostly reach out የሚያደርጉሽ ድርጅቶች on LinkedIn are international ሎካልም እየተጀመረ ነው ግን ለእነሱ ማድረግ ይጠቅማል አንደኛ ለእነሱ ማድረግ ይጠቅማል ሁለተኛ ደግሞ ምንድነው yes LinkedIn የሚጠቀም ሰው ብዛት እነሱ more ይበልጣሉ ከሎካሎቹ so ብርም የእነሱ ይሻላል honestly speaking so like ሁሌ try to have in mind international recruiters እና አሁን ኤልቦ ያለችውን ይሄ experiences ላይ ምን ላስቀምጥ የሚለው ነገር ከቸገራችሁ again go to ChatGPT እኔ እዚህ ድርጅት ውስጥ እንደዚህ ሰርቻለሁ LinkedIn experience ላይ ያስቀመጥኩኝ ነው ምን እንዴት ባስቀምጠው like ከ3 እስከ 5 ላይን እንዴት ብዬ ባስቀምጠው international recruiters አትራክት ማድረግ ይችላል like ask him ምንም የተሻለ እንትን research አድርጎ የተሻለ better words ስለሚሰጣችሁ and then እሱን you could put it in if you're and then you get short forwards አይደለ cuz በተለይ አሁን እኔ ስራዬ ተደጋገመ ነው so I can't really be like lentana desero and it's going to be the same thing impacttion ማስቀመጥ ነው so people want to know your impact እንዴት ላስቀምጥ የሚለው ነገር እኔ ከብደኛል cuz ለኔ it's repetitive tasks እና I don't even know ምን ያህል impact አደርጋለሁ የሚለው ነገር it's hard for me to realize so I always go to ChatGPT now you guys could do the same too እሺ ከሰዋላ ምንድነው ያለው experience ላይ እንደም አንቺ እንድታወሪ ይፈልጋለሁ what's cuz በጣም ብዙ ጊዜ ደጋግመሽ ብለሻል ይሄ ብዙ ድርጅት መስራት ጥቅምና ጉዳቱ አሁን ስፔሲፊክሊ እኔ ራሱ የሆነ ስራ አምልጦኛል ምክንያቱም 2 አመት በላይ አንድ ድርጅት ላይ መስራት እንደ አንድ requirement ነበረ so አንዳንድ ካምፓኒዎች እንደዚህ አይነት ነገር prefer ያደርጋሉ እና usually even ማለት ነው አንድ ካምፓኒ እኮ ከ2 አመት በላይ ሰርቼ ነበረ ግን አልከታስኩትም ነበር LinkedIn ላይ እና because of that I missed that job ማለት ነው I missed that opportunity እና እነዚህ ነገሮች matter ያደርጋሉ አሁን ደግሞ like outsourcing offshoring industry በጣም እየጨመረ ነው ኢትዮጵያ ላይ ያለው ማርኬት ፍለርሽ ያደረገ ነው ይሄ outsourcing እና offshoring እና ብዙ ኢንተርናሽናል ክላይንቶች አይናቸውን ወደ ኢትዮጵያ እየጣሉ ነውና ቴክ ኢንዱስትሪ ላይ ያሉ ሰው ይሄ ሪሞትሊ መሰራት የሚችሉ ስራዎች በደንብ ዲማንዳቸው እንትን እያለ ነው እየጨመረ ነው so አሁን right now is like the right time LinkedIn በደንብ ማስተካከል ያለብሽ ሰዓት so anyways አንቺ ያልሽ አድ ለማድረግ usually international recruiters ሆነ ማንም ሰው visualize ማድረግ ይፈልጋል የሰራሽው ነገር so አንቺ ኮንሽ የፖርትፎሊዮሽን መክተት ትችያለሽ ግን it shouldn't be limited to that now usually people think creative industry ላይ ያለ ሰው where tech ላይ አላ ይሄ already tangible የሆነ ስራ ማሳየት የሚችል ሰው ብቻ ነው visualization ላይ የሆነ ነገር መክተት የሚችለው ብሎ ሊያስቡ ይችላሉ ግን that's not true and as a marketer usually what I do is የሰራዋቸውን for example billboard የbillboard campaign ከሆነ TV commercial campaign ከሆነ or even
ስትራቴጂ የሰራሁት ከሆነ ቪዥዋላይዜሽን ለመጨመር እሞክራለሁ ፒክቸር ሊንክስ ዩቲዩብ ሊንክስ ፒክቸርስ ሌላ አርቲክል ከተጻፈ ፓርቲኩላርሊ ስለ ካምፓኒ ኦር ደግሞ ስለሰራ ነው ካምፔን አርቲክል ከተጻፈ እሱን እነዚህ አሉ there's a way ብቻ there's a way እነሱን መክተት ከዛ እሱን ከጨረስን በኋላ እቺ እንደዚህ ኤክስፒሪየንስሽን በዚህ መልክ በደንብ ካስቀመጥሽ በኋላ የሰራሽውን ስራ I feel like አንደኛ ነገር አልጎሪትሙ በደንብ ያንቺን አካውንት ፑሽ ያደርገዋል እንደገና ደግሞ SEO የሚባል ነገር still SEO ጉግል ብቻ አይደለም በሊንክድኢን ላይ ያለ ኢንዱስትሪ ስፔሲፊክ ኪወርዶችን ተጠቅመሽ ያንን your account በደንብ ኢንተግሬት ማድረግ በሄድላይን በአባውት አስ በዩር ኤክስፒሪየንስ ካምፓኒሽ እነዚህ ነገሮች በደንብ ኢንተግሬት ካረግሽ ቪዚቢሊቲሽን ይጨምርልሻል ሶ ቶሎ ዲስከቨር ትደረጊያለሽ ማለት ነው ስለዚህ ወደ ኮንተንቱ ከመግባታችን በፊት አንቺ መጨመር ትፈልጊው ነገር አለ እዚህ ላይ እንደ ፍሪላንሰር የሚሰራ ሰው አለ እና ላይክ ስቴብል ስራ የሚፈልግ ሰው አለ ላይክ በቃ አንቺ የምትፈልጊው ነገር አለ let's say you're one of those people ፍሪላንስ ስራ የምትፈልጊ ከሆነና ሊንክድኢን ላይ ከሄድሽ እኔ መክረው አንደኛ ሄድላይንሽ ውስጥ try to add ፍሪላንስ እንደዚህ ይሰራለሁ so that freelancer freelancer name so that when people search ሲያደርጉ እንድትመጭላቸው ማለት ነው so that recruiter knows okay so like freelancer ይሰራል experience ኖሮት የሚያቀር ምናምን በሚለው ወደ ታች ስክሮል ያደርጋል ወደ experiences እዛ ጋር ልክ ሲደርስ if your goal is to attract freelance clients it's okay የፈለግሽውን ያህል ብዙ አይነት ድርጅቶች ብትጨምሪ ለ2 ወርም ለ3 ወርም 6 ወርም 1 አመትም ሰራሽ it's okay ፍሪላንሰር ሲባል እንደዚህ ነው አብዛኛው ጊዜ ያጫጭር ነውና it's not ያን ያህል ኮሚትመንት የለውም አይደለ ግን if you're a person let's say ከፍሪላንሲንግ ወይም ትራንዚሽን ማድረግ ከፈለግሽ ወደ ስቴብል የሆነ ኮርፖሬት ስራ ለመግባት ከፈለግሽ recommend ማድረገው ኤክስፒሪየንስ ላይ ረጃጅም ኮንትራክቶችን አድ ማድረግ so that ሁሉንም አድ ስታደርጊ you might think oh like ይሄ ሁሉ ኤክስፒሪየንስ አላት ብለው ያስባሉ no ግን ከሪክሩተር ሳይድ እቺ ልጅ አንተማመንባትም like still like ከዚህ እኮ ዘላሽ because they don't know that you're a freelancer so in their head ምንድነው የሚያዩት አንድ ቦታ ቁጭ አትልም so like እኛም ግድርጅት ገብታ she's going to leave እና like እሷን we can't trust her አንተማመንባትም ብለው ነው የሚያስቡት so ሁሌ ኤክስፒሪየንስ እናስቀምጥ it should be የምንፈልገው አትራክት የምንፈልገው አይነት ክላይንቶችን ምንድነው እነሱን ያሰበ ቢሆን so አሁን በቃ if it's stable job ረጃጅም ኮንትራክቶቹን ማስቀመጥ 3-4 በቂ ነው it doesn't have to be ብዙ and then just to showcase your skills እንደዛ አይነት በጣም ብዙ ኤክስፒሪየንስ ካለሽ ፖርትፎሊዮስ መጨመር ትችላለሽ and that way hopefully ወደ ኢንተርቪው ፕሮሰስ ወደዛ ስቴጅ ስትደርሺ you just can explain ቋሚ ስራዬን ላይ ማታ እኔ ፍሪላንስ ሰራ ነበር ብለሽ you could explain በቃ you can earn their trust እንደዚህ በማድረግ ሁለቱንም ወይ በመጠቀም በጣም ጥሩ ፖይንት ነው yes definitely I think ይሄ አንድ ጊዜ አፕላይ መታረጊበትን ቅድም ያልሽው ነገር ማተር የሚያደርገው ታርጌቶችሽን ማወቅ so ታርጌትሽን ካወቅሽ እንደዚህ ነገር እንደሚፈልጉ እንደዚህ ነገር ማተር እንደሚያደርጋላችሁ ታውቂያለሽ yes okay so ወደ ኮንተንት ስንመጣ እኔ በራሴ አካውንት by the way I love your content ታውቂያለሽ I love your posts go best I like yours as well you do yeah እንትን ያረኩ ነው ምን ይሄው ብዙ ፖስት አላልሽም I've been so busy ግን እንትን አሁን መለሳለሁ I feel like you'd love it አሁን ደግሞ ማመጣቸውን ጎበስ thank you I'm gonna be waiting እንትን so I had to do my research and የሆነ ሰው የላክልኝ እንትን ነገር ነበር some points I want you to share your research እንዴት ነው እንደሆነ cuz የምር I do love your content በጣም ነው የምወደውና what's your research process እንዴት ነው content research ታደርጊ አሁን የቲክቶክ ቀደም እንዳለው እንትን አይደለ you just like trending audio bunch you so many ያወራል so many ይፈልጋል እንደዚህ በማድረግ or through experience you'd kind of understand okay so እንደዚህ ነገር ይወዳል እንደዚህ ነገር ለስራ LinkedIn ግን እንደዛ አይደለም like you know አይደለም in a sense principle is kind of similar አሁን ለምሳሌ የሆነ verbal hook የሚባል ነገር አለ visual hook የሚባል ነገር አለ right verbal hook ላይ አሁን ቲክቶክ ላይ caption ስልሽ ቪዲዮዎች ላይ በመታረግ ትልቁ caption ነገር ያለ ታግላኝ ነገር በሱ ሰውን catch ለማድረግ ወይ ደግሞ ለመያዝ ትሞክሪያለሽ visual hook ደግሞ ይሄ ቪዲዮዎችን ምጀምርበት like that girl like እንደዛ the water bottle
በቃ አሁን አንዳንዶቹ ገባኝ። በጣም ኤክስትሪም ናቸው ግን Yeah. doesn't have to be እንደዛም ኤክስትሪም መሆን Okay. አይጠበቅበት አሁን ለምሳሌ ካሜራ ፍሊፕ አንድ ምንድነው ቪዥዋል ሆክ ነው ኦልሬዲ እንደዚህ ካሜራ እንደዚህ አድርገሽ ብታስቀምጪ that's a visual hook ኦልሬዲ ሪኮርድ እያደረገ መተሽ ቁጭ ብትጀምሪ that's a visual hook ገባሽ ቀላል ነገር ናቸው Okay, it doesn't have to be extreme. it doesn't have to be ረዳት። extreme ልክ እንደነ ማናቸው ይሄ አይፎን እንደሚሸጠው ልጅ ውሃ ፑሽ ያረጋ እንቁላል exactly it doesn't have to be እንደዛ ኤክስትሪም ሆነ የለበትም visual hook ሲባል ማለት ነው Okay. so እቺ same principle it applies to LinkedIn as well እንዴት አሁን ለምሳሌ usually አንደኛ ነገር ሊንክድን በጣም ፕሪፈር የሚያደርገው አይዲያል የሆነው ኮንተንት ፒክቸር ፕለስ ቴክስት ፖስቶች ኮንተንቶች ፕሪፈር ይደረጋሉ Yeah. ብዙ መጀመሪያ ሜቢ ሊስት እናርጋቸው ምን አይነት ኮንተንቶች አሉ አንደኛ ፒክቸር ፕለስ ቴክስት አለ ቴክስት ብቻ አለ and then ቪዲዮ አለ ፖል አለ አርቲክል አለ አርቲክል ፕላስ እንደገና ደግሞ ካሮሴል ወይ ደግሞ ፒዲኤፍ ዶክመንት አለ ሶ እነዚህ ናቸው ሜቢ ረሶት ካለ አላቅም ግን ከነዚህ እንነሳና በደንብ ሊንክድን ፕሪፈር የሚያደርገው ዩዥሊ ቴክስት ፕላስ ፒክቸር ነው ቴክስት ፕላስ ፒክቸር ስታደርጊ ደግሞ ፕሪፈር የሚያደርገው ካራክተር ሊሚቴሽን አለ አይ ቲንክ ኢፍ አም ኖት ሮንግ ከ1800 እስከ 2100 ዩዥሊ ካራክተርስ አልጎሪትም ፕሪፈር ያደርጋል ከዛ ካነሰ ካውንት ያንዳው ሌተር ስፔስ እንዳለ ካውንት ማለት ነው ሶ እነዚህ ነው ፕሪፈር የሚያደርገው ሶ እንደዛ ስታረጊ ደግሞ ስቲል እንዴት ፕሬዘንት እንደምታረጊ ኮንተንትሽ ማተር ያደርጋል አንደኛ ነገር ቴክስት ሆክ ያስፈልግሻል ቴክስት ላይ ቴክስት ሆክ ምንድን የመጀመሪያ ላይ ነው ሶ ፒክቸር እና ቴክስት ከሆነ የምታረጊው ሞር ብሎ ሃይድ ያደርጋል ሶ ዩዥሊ የሚያዩት ሰዎች የመጀመሪያው ላይ ነው I think 3 ላይ ነው አይደለ ያ 3 ላይ ነው ነው ከ5 ነገር ነው ሊንክ እንደሚፈቅደው ያ ሶ የመጀመሪያው ላይ that's where you add ይሄ ቴክስት ሆክሽን ማለት ነው ሶ እዛ ላይ ቴክስት ሆክሽን ስታስቀምጪ ሰውን ግራብ የሚያደርግ አንዳንድ ጊዜ ሰዎች ፒፕል ይሄ በጣም አላ ዴስፐሬሽን የሚያስታውቅባቸው አይነት ሆኮች የሚከቱ አሉ ላይክ ኦፖዚት በጣም የሆነ አላ በጣም ማይባል ነገር ይሉና just to get people's attention ግን like ስታነቢው ሌላ ነገር ነው የሚያወሩት ያናዳል most of the time they do it in Amharic እና በጣም ያናዳል I think limitation አለው አይደለ ኮንተንትሽን የሆነ በጣም just for the sake of hooking someone ብለሽ the rest of the content ብሎ እንዳያነቡት በማሰብ ሰው ብቻ ሆክ ስትሰሪ መጀመሪያ ላይ ሰውን የሆነ ጥያቄም ሊሆን ይችላል የሆነ ስቴትመንትም ሊሆን ይችላል ኮትም ሊሆን ይችላል ከዛ በኋላ ባክ ማድረግ የምትችው ነገር ማለት ነው the rest of your content ባክ ማድረግ የሚችለው ነገር so again like ይሄንም ስናደርግ the recruiters in mind ያረና አይደለ exactly እሱን አንድ ነገር ይሄ don't try to ይሄ engagement farming engagement ምንድን ነበር ይባላል for the sake of engagement ብለሽ ኢሜጅሽን አለማባላሸት obviously right so እሱን እንደዛ ሆክ ካደረግን በኋላ the rest of your content ደግሞ skimmable እንዲሆን bullet ፖይንቶች አድ ማድረግ or ኢሞጂዎች or ደግሞ section ማድረግ በፓራግራፍ አንዳንድ ፖይንቶችን emphasize ማድመቅ I think currently በእኛ ሀገር ደግሞ ለሎካል ኦዲየንስ ከሆነ የምትሰሩት አንዳንድ ጊዜ ምንድነው አማርኛ የሆነ ሰው ትናንትና የሆነ ሰው ያሳየኝ ነበር የሆነ ፖስት እና it's going very viral for him እያንዳንዱ ቴክስት ሃሽታግ አድርጎታል ለምን ወሳይሽ በጣም ደስ ይለኛል እግዚአብሔር he was talking about የሆነ ቤት ነበርና ሁሌ እዛ ቤት ሄዳለሁና የሆነ ጊዜ እዛ ለስራ ብዬ ቀን ሙሉ ቁጭ አልኩኝና ቀን ሙሉ ቁጭ ብዬ ወደ 20 የሚሆኑ ሰዎች መጥተው ምግብ ይጠይቃሉና እንደዚህ አለ እንደ ብዬ ነገር ነው አላ ጥሩ ኢንተንሽን ኖሮት ነው ያለው ግን ወደ 4 ሰዎች መጥተው ሲል 4 ሃሽታግ ምግብ እኮ hashtag food about 4 people like hashtag 4 came to ask hashtag food someone in the comments ምንድነው ያለው አሬ ረሳው hashtag አለ አሬ ረሳው hashtag አለ ያለው ነበርና still like አላ ጥሩ engagement አግኝቷል ብዙ ሰው ጋር ደርሶለታል ሰው still እንደዛም ቢሆን በጣም ጥሩ ፖይንት ይዞ ስለነበረ ስቆ still ገቦሽ the value was good the value was good ሌላ content ቢሆን annoying ነበር የሚሆነው ስለሽ ብቻ እንደዚህ too much አለመሆን ጥሩ ነው okay ብቻ እንደዛ ይሄ text hookale and then skimmable የሆነ yes okay picture ደግሞ organic okay you're very good at that I try to do that can you tell I'm trying to incorporate humor into my posts I can thank god characters ይታያል people እንደዛ ቢያደርጉ ጥሩ ነው don't be too ራሳችሁን ሆኑ
I'm thrilled ኦፈንድ that በማያረግ መንገድ ሌላ ሰው ኦፈንድ በማያረግ መንገድ appropriate በሆነ መንገድ ራሳችሁ ሞ again this ቀደም እንዳለው ነው like አሁንም trying to personalities ጋር እንትን ማድረግ that's really አሁን የአሮን ፖስቶችም ወጣች ያንቺ የአሮን ፖስቶች by the way በጣም አንቺ ስለሆኑ ነው they're like elbow in a very marketer way oh like it's like I can tell your posts maንም አይደግመው በቃ like I could you know they have their own personality I know and Aaron does the same thing Aaron posts it on say especially the pictures in this God like thumbnail with this ተሳሳት በትልቁ ነው የሚመጣው I think maybe personally ስለምናውቀው ደስ ይላል ሌላ ሰው እኛ personally ስለምናውቀው ኮንተንት ውስጥ አሮን ታያለሽ የጻፈው ነገር ሳነቢ ደግሞ wow like በጣም ተምረሽ ነው more specifically last time የፖስተው ነገር ነበር የተሳሳተባ በጣም እሷን የሱ maybe ስትራቴጂም ላይሆን ይችላል ግን በጣም ደስ ያለን ኮንተንት ላይ መጨረሻ ላይ ፖስት ያደረገው በቅርብ ጊዜ ፖስት ያደረገው በዚህ አመት ነው the past 4 months ነው የራሱን ኦፊስ ከፈተ አቺቭመንቶቹን ተናገረ እንደገና ፌል ያደረጋቸውን ነገር ተናገረ ምክንያቱም he knows usually LinkedIn ላይ ሰው ቦስት ብቻ ነው የሚያደርገው እንደዛ አደረኩኝ ስህተቱን ብቻ ሳይሆን ፌል ሲያደርግ ሲሳሳት ችግር ሲያጋጥመው ቻሌንጁን ሰው ሼር አያደርግም ቻሌንጁን ሼር ካደረገ ኦልሬዲ ካለፈው በኋላ ነው እና ከሰው ጋር ኮኔክሽን ክሬት ማድረግ የምትፈልጊ ከሆነ I think ይሄኛው እንትን ይፈጥራል relatability yes exactly ከሰው ጋር ኮኔክሽን መፍጠር የምትፈልጊ ከሆነ ራስሽን እንደ ራስሽ ሆነሽ መቅረብ you know አንድ ሳይድ ብላክ ኤንድ ዋይት አይደለንም right ብዙ ሌየሮች አሉን ስለዚህ በተሻለሽ መጠን ያው obviously ሶሻል ሚዲያ ላይ እንዳለ ማንነትሽ ማሳየት ከባድ ነገር ነው ግን ሰውንም ዲሲቫ ለማድረግ ጥሩ ነው ብዬ አስባለሁ በጣም ሪያሊቲው መናገር በቃ ሪያሊቲው መናገር አሁን የራሱን ቢዝነስ ክሬት ስታደርጊ business creators it's hard ይሉሻል ግን they don't tell you how hard it is or which part exactly or ደግሞ hard ያለ አያሳዩሽም ካለፉት በኋላ it was so hard ግን አለፍኩት ነው እንጂ hard ያለ when it was hard ምክንያቱም time change ሲያደርግ የዛን ጊዜ ለእናሱ የዛን ጊዜ ይሰራላቸው ስትራቴጂ ለአንቺ ላይ ይሰራልሽ ግን ያለፉበት የሚነግሩሽ ከሆነ እዛው አብረሽም ከነሱ ኩል የተማርሽ አንቺም at that point የእነሱ አይነት ቻሌንጅ እያጋጠመሽ ከሆነ አንደኛ ነገር ራስሽ ላይ you're not going to be harsh አለ አንደርስታንድ ታደርጊያለሽ ሁሉም ሰው ላይ ነው ለካ ይሄ ነገር የሚያጋጥመው የሚለውን በደንብ እንትን ትረጃለሽ ነው ይቀልሻል ብዬ አስባለሁ ግን ብቻ anyways እንትንም ይሆናል እዚህ ላይ it's okay እንትን ሌላው ስለ ፖስት ላይ ስላለ እንደዚህ አይነት ፖስት if you do plan on posting let's say እኔ ለጀማሪ የምመክረው ሁሌ ፕሮሰሳችሁን አካፍሉ online on LinkedIn ነውና LinkedIn people are so supportive እኔ አብዛኞቹ they're supportive እና አሁን አንቺ እንዳልሽው ችግር ላይ ያለ አዲስ ስታርታፕ የሆነ ባለቤት ችግሩን ፋውንደር በቃ ችግሩን እያካፈለ ከሆነ there are going to be a lot of people ኮሜንት ውስጥ የሚረዳሽ ዲኤም የሚያደርግልሽ ችግሩን እንድትፈቺ like በቀላሉ መንገድ የሚረዳሽና not just for ይሄ relatability ብቻ ሳይሆን like አንቺም እርዳታ ታገኛለሽ ደስ የሚል እርዳታ በቃ ሜንቶርሺፕ ያደርጋል people are so supportive on LinkedIn ለዛ ይሄ እንደዛ አይነት ፕሮሰስ ፖስት ማድረግ በጣም ቀላል አይደለም እሱና የሆነ ሶሉሽኑን ቶሎ እንድታገኙም ይረዳሻል when you post about እንደዛ አይነት ቶፒክ ላይ ሲሆን ያ በጣም ልክ ነሽ yeah definitely what's your opinion on hashtags and hashtag ወዳለሁ yes hashtag I said ምንድነው የምትጠቀሚው እንትን አሁን ቅድም ያልኩሽ ነገር አለ አይደል ያ ሊንክድኢን ስትራቴጂ ፕሪፈር የሚያደርገው like ኢንስታግራም exactly ኢንስታግራም ላይ ቲክቶክ ጠፍቶብኛል ግን አሁን ኢንስታግራም ድሮ ብዙ remember ድሮ ሰው ኢንስታግራም ላይ ፖስት ያደርግ በጣም ብዙ ሃሽታግ ነበር የሚያደርገው and then አልጎሪትሙ ኮንስተንትሊ ነው የሚቀየረው right ሲቀየርም ግሩዎች አሉ ይሄ በእያንዳንዱ ፕላትፎርም ላይ ስፔሻላይዝ ያደረጉ ግሩዎች አሉ እነሱ ሪፖርት ያወጣሉ how to ይሄ understand the algorithm ብለው ማለት ነው so አሁን ድሮ ኢንስታግራም ላይ በጣም እስከ like 50-60 ሃሽታግ ይደረጋል አሁን ግን እንደዚህ አይነት 50-60 ሃሽታግ ብታረጊ ኮንተንትሽ ፑሽ አይደረግሽም ስለዚህ the less the better ነው የሚባለው ከ5 እስከ 10 ምናምን አሁን it's good ኢንስታግራም ላይ ሊንክድኢን ላይ 5 ዝናፍ okay ከ8 በላይ ከሆነ እንደውም ፍላግ ትደረጊያለሽ ኮንተንትሽ wow I didn't know ያ ብዙ ሃሽታግ ሲሆን ፍላግ ትደረጊያለሽ እንደገና ሌላ ስትራቴጂ አሁን ኮንተንት ቴክስት ፕላስ ፒክቸር ላይ እስከ 5 ሃሽታግ ካረግሽ እስከ 4 ሰው ሜቢ ታግ ማድረግ ትችላለሽ ከ4 በላይ I think I don't know if it's on the hashtag or in the tagging someone when you overdo it flag ትደረጊያለሽ overdo it ከ8 በላይ ከ10 በላይ ሲሆን flag ትደረጊያለሽ so እስከ 4 ሰው
ኢንዱስትሪ ዝም ብሎ for the sake of tagging someone ሳይሆን አንዳንድ ሰዎች ዝም ብሎ ሜዲካል ኢንዱስትሪ እኮ I swear some people tag me እና ዝም ብሎ ታግ ያደርጉሻል ማለት አንቺ ኦፒኒየን ራሱ መስጠት ማትችይበት ነገር ላይ just because ኢንዱስትሪ ስለሆንሽ ዝም ብሎ ታግ ያደርጉሽ ይችላሉ ግን ምንድነው ማድረግ ከኮንቴንትሽ ጋር የሚሄድ ሰው የነሱን ኦፒኒየን የምትፈልግ genuinely የነሱን ኦፒኒየን ፈልገሽ what do you think about this እናንተስ ብለሽ አራት ሰዎች ከነሱም ጋር ኮንቨርሴሽን and then nice way conversation መጀመሪያ ሊሆን ይችላል እስከ አራት ሰው ታግ ማድረግ አንድ ጥሩ ስትራቴጂን ኮንቴንትሽን ፑሽ ያደርግልሻል so yeah እንደገና ፖስት ካረግሽ በኋላ within 60 second within 60 minutes ሪስፖንድ ማድረግ ኮሜንት ያደርግልሽ so ኮሜንት ያደርግ ምን ያደርግ ምናምን I'll do that እንደዛ ማድረግ ፑሽ ያደርጋል እንደዚህ አይነት ነገሮች አሉ በብዛት ሪሰርች ካረግሽ ይገኛል so that's true እንደዛ ነው እንትን like እስቅድም you mentioned carousel posts አይደለ carousel post ማለት it's more than 2-3 image post አድርጊያለ ከአንድ ፎቶ በላይ እና እነሱን እኔ የምመክረው በጣም ብዙ የምታወሪ ነገር ከሆነ እና like it's kind of boring እንደ ፖስት ብቻ ፖስት የምታደርጊው ሰው ነው so you could use visually engaging የሆኑ ኢሜጆችን like I think Canva ላይ free templateዎች አሉ like LinkedIn carousel post ብላችሁ search ብታደርጉ on Canva ብዙ templateዎች ይኖራሉ እና you could put your ideas in a very visually engaging way so that አንድ ሪክሩተርም ሆነ ኔትወርክ ማድረግ የሚፈልግም ሰው ኮኔክት ማድረግ የሚፈልግም ሰው ብቻ ይሄ ኦዲየንስ ታርጌት ኦዲየንስሽ ጋር እንዲደርስልሽ ፖስትሽ you could use them የግድ ራስሽ you don't have to be creative እና የራስሽን visual እንትን graphics መፍጠርም ዲዛይን ማድረግ አይጠበቅብሽም definitely Canva should be የሁሉም ሰው best friend right Canva በጣም ከብዙ ነገር ነው የሚያድናችሁ አይደል yeah I mean ደግሞ አሁን በጣም ተሻሽሏል the free version ራሱ በጣም ብዙ ፊቸሮች አሉት ደግሞ በጣም ኢዚ ነው ማኔጅ ለማድረግ ማንም ሰው ይጠቀማል you don't have to be tech savvy you don't have to be creative design አይን ያለው ሰው ነው የለብሽም just ቀላል ነው ፒሲ መጠቀም ቻይ exactly የካሮሰል usually ስንት ነበር እስከ 5 ነው ስላይድ ነው መጠቀም I don't know ideally እስከ 5 is good so yeah አንቺ እንዳልሽው ካሮሰል ስታረጊ usually እናንቺ visually appealing የሆነ ነገር ክሬት ማድረግ ሰው ቪዥዋላይዝ ለማድረግ ቴክስት ብቻ ፓክድ የሆነ ነገር ዶክመንት ሳይሆን PDF ፋይል አይስጥ ያ ማለት በኋላ ላይ ዳውንሎድ አድርጎ የሚጠቀሙት ሪሶርስ ነገር ከሆነ ፋይን ካሮሰል ከሆነ ግን በጣም አላ ቴክስቱ ቦልድ የሆነ ብዙ ቱማች ያልሆነ ቪዥዋሊ አፒሊንግ የሆነ እስከ 5 ስላይድ usually is enough እነዚህ ኢንኮርፖሬት ማድረግ ሌላ ኮንተንት ታይፕ ደግሞ ፖል ከሆነ ደግሞ እስከ 3 ኦፕሽን is usually enough ከዛ በላይ ማድረግ like አልጎሪዝሙ ideally prefer የሚያደርገው እስከ 3 ነው እንደሱ ኢንኮርፖሬት ማድረግ ዝም ብሎ አርቲክልስ እንትን ነው ጥያቄ አማራጭ ችግር ወይ ከኦዲየንሶች ጋር engage ለማድረግ እኔ usually የሆነ ሰርቬይ ጥያቄ ሲኖረኝ የሰው ኦፒኒየን ማወቅ የምፈልገው ነገር ማርኬት ሪሰርች ነው ሳረግ ያው ዴታ is not enough ብዙ ፎሎወር ከሌለሽ ግን የሆነ ፐርስፔክቲቭ ይሰጥሻል so የሆነ ታርጌት ኦዲየንስ ፕሬፈረንስ ወይ ደግሞ ቢሄቪየር ማወቅ የምፈልግ ሲሆን ተጠቀማሉ እንደዚህ አይነት ነገር so ለቴክስት plus picture picture plus text ቅድም የተናገርኩት ነምበር ለእንትን ነው ቴክስት only ብቻ ሲሆን ነው ከ1800 እስከ 2100 ወይ 200 ቴክስት ኦንሊ ሲሆን ነው ካራክተር ሊንክድኢን ፕሪፈር የሚያደርገው አልጎሪዝሙ ማለት ነው ለእንትን ለፒክቸር ፕላስ ቴክስት ሲሆን ዩዥሊ ከ900 እስከ 1800 ነው ሶ እነዚህ ነገሮች ማተር ያደርጋሉና እንደገና አሁን እንዳልኩሽ ኪወርዶች መጠቀም እያንዳንዱ ፖስትሽ ላይ ዲስከቨራቢሊቲሽን ወይ ቪዚቢሊቲሽን ለመጨመር ኪወርዶችን መጠቀም በሃሽታግ ብቻ አይደለም ሁክሽ ላይ ሊሆን ይችላል እንደገና in the middle of the text ሊሆን ይችላል እስኪ መግብል ማድረግ ነው እነዚህ ስትራቴጂዎች መጠቀም ጥሩ ብዬ አስባለሁ ለአንቺ ፐርሰናሊ ያው ሊንክድኢን ተጠቃሚ ነሽ ለአንቺ ይሰራልሽ ስፔሲፊክ የሆነ ስትራቴጂ አለ yes and his comment አግኝቻለሁ last week በስ እሺ my strategy is አብዛኛውን ጊዜ people don't use ቴክስት እና ኢሜጅ ቴክስት ብቻ ነው የሚያደርጉት አብዛኛውን ጊዜ ፊድሽ ላይ ሄድ አድ ነው እንደውም ብሬክ የሚያደርገው for your eyes breaker የሚሆነው አድ ከመጣ ነው እንጂ usually it's text so የኔ ኢሜጅ ማስገባት ኢሜጅም I use my face because I want people to know me በዛም ፊቴን እንዲያውቁት ስለምፈልግ ነው በቃ UX designer ሲባል አብዬ ልምጣላቸው የሚለው ነገር በጣም አይምሮች እንዲገባ ስለምፈልግ I use my pictures and usually it works like it's engaging people do comment people do DM ያደርጋሉ like my impressions you know like በደንብ ይሄዳል like it's good when I use my face and someone said ደግሞ ብላችሁ ሊንክድኢን ኢንስታግራም አረጋችሁት እንዴ ብለሽ and then በብራኬት he said ፖስቱ ግን አሪፍ
that must be a Gen Z በአማርኛ ነው የጻፈው like የአማርኛ ፊደሎች ማለት ነው ብለሽ እኔ እኮ ሊንክድን ውስጥ ገባ ብቻ ኢንስታግራም ገባ ነው መሰለኝ ነገር አለና እንም በጎን ደግሞ ይዘቅ የሆነ CEO ራሱ አለች ከነ ልጇ ምናምን this was a picture of me when I was going through a very hard time at work ብላ ግን አራስ ልጅ ምናምን ነገር ይዛ በጣም ፐርሰናል የሆነ ፒክቸር ነው ግን it makes sense. It's a hook ነው የሚባለው eye breaker ነው attention grab ያደርጋል በጣም when it's a visual hook ብለሽ እንደ visual hook ነው so my strategy is like my face ከዛ በኋላ to hate him ይሁን to support him ይሁን read more የሚለውን ይነኩትና ያነቡታል so that's I think me and Aaron ተመሳሳይ strategy ነው ያለን yeah it works Aaron specifically ደግሞ he graphics ነው ምን incorporate አድርጎ የሚሰራቸው pictures I'm going to start doing that same so ሌላ post exactly directed to the post style የሚሰጠው tip it's something ብዙ ሰው ማያስበው እና like በጣም underrated የሆነ method ነው አንደኛ በጣም ሰዓት ቆጣቢ ነው like ትንሽ ጠዋት ገብተሽ የምታደርጊ ነው commenting on random people's posts like let's say within your niche within your niche እና let's say እኔ ሳፋሪ መስራት ፈልጋለሁ ሳፋሪኮም እሺ so ምን አደርጋለሁ የሳፋሪኮም ፔጅ ገባና people ውስጥ ገባ by the way ታውቂያለሽ እንኳን እኛ ማለት ነው ትልቅ ኤግዚኪዩቲቮች ራሱ የሚያደርጉት ነገር ነው እግዚአብሔር I'm not going to name names but it works and then people and then እነዛን ሰዎች it's so weird connect አድርገሽ DM አድርገሽ ለማውራት like I learned ብዙ አይመልስም just comment on their posts and then maybe እኔ ምንድን የሆነው I think ነግሬሻለሁ like የሆነ ሰው ፖስት ውስጥ ኮሜንት አድርጌ ነው and then እኔን the recruiter ያገኘኝ comment section ውስጥ ነው አስቡት እና comment section ውስጥ your title ሁሌ ይታያል so whatever your title is your position is አንድ ሰው ማየት ይችላል comment section ውስጥ I just gave የኔን እንትን my perspective and then but that they hired me so you wouldn't አይደለ የሆነ ምንድን ነው የሚባለው recruited ለመሆን አታስቢም or like ሰው ያየኛል ሰው ይቀጥረኛል ብለሽ አታስቢም የሰው comment section so like የምትፈልጉ ድርጅት ውስጥ ገብታችሁ just comment on their people and then LinkedIn ምን ያደርጋል አሁን let's say እኔ አንቺ ወይ ኮኔክት አደረኩኝ ወይ ኮሜንት አደረኩ ብቻ in some way I engaged to you ለአንቺ አካባቢ ላሉት ሰዎች እንዳለ ሰከንድ ብሎ recommend ያደርገኛል ፖስቴን recommend ያደርገዋል ኮኔክት አድርጎ ከሷ ጋር ብሎ recommend ያደርጋል or like something about me even though me and that person don't know each other ኒሻችን ሊገናኝ ይችላል or like አውርተን ኮኔክት ያላደረግን ሰዎች ልንሆን እንችላለን ግን second and then ያ ሰውዬ ደግሞ ብሎ like ከኔ ጋር engage ካደረገ third ብሎ ሌላ ሰው recommend ያደርጋል so like እንደዚህ እያለ የምትፈልጉት ሰው ጋር ፑሽ ያደርገዋል ኮንተንት ፕሮፋይላችንን ፑሽ ያደርገዋል so comment is so underrated because ቀላል ነው ገብተሽ very informative you know like suggest የሚያደርገውን ነገር you just click and you could do that good it doesn't have to be like in my opinion and you don't have to write an article I really don't so like on lazy days do that comment ቀላል የሆነች ነገር ሁለት ላይንም ብትሆን I swear just do that you never know comment የት እንደሚያደርሳችሁ even though it's so simple ደግሞ የራሱ ኢንዱስትሪ ላይ ሲሆን ሁሌ የሆነ ነገር ማለት ትችላለሽ ይሄን ከባድ ሆምወርክ ነገር አይደለም ማት ነገር አይደለም የምታውቂው ነገር ስለሆነ የኦፒኒየን ሼር ማድረግ እንደዚህ አይነት በር ከፍታል very interesting በየሳምንቱ አዳዲስ ኤፒሶዶች ስለመለቅ ሰብስክራይብ በማድረግ ቤተሰባችን ይሁኑ በዛው ደግሞ የደወል ምልክቷን ተጫኑ one more tip LinkedIn ከመዝጋታችን በፊት it's invest profile ፎቶአችሁ ላይ ፎቶ ቤት ሄዳችሁ your headshots ከቻለ professional headshots selfie ነው don't I don't recommend selfies እንትን አድርጉ ፎቶ ቤት ሂዱ ካልሆነም ደግሞ if you do have friends like ካሜራ ያላቸው or studio ያለ even just plain የሆነ background ላይ ፎቶ ተነስተው በካንቫ you could edit ግን በቃ just invest ዝም ብሎ random የሆነ ፎቶ ላለማድረግ ሞክሩ invest እና like good quality professional መስመስሉበት like ከቻላችሁ like አለባበሳችሁንም የሆነ casual formal የሆነ ነገር አርጋችሁ with a plain background it works እና for the banner ደግሞ go to Canva ባነሩ Canva ላይ በጣም ብዙ depending on your niche ዝም ያለ ነገር ከሆነ የሚፈልገው የእናንተ ስራ ዝም ያለ ነገር አድርጉ and then ባነር ላይ የሚመከረው ታይትል እና ኢሜይል ነው አይደለ ምንድነው like ሁለት ኢሜይል እና I think your title I think banner you're definitely right email if you have a call to action usually የሚወጣልሽ call to action የምትፈልጉ ነገር ካለ እሱን if you want them to check out your website or if you want them to email you
እሱን ሃይላይት ማድረግ usually ይመከራል። open to work የሚለው ነገር you could do it in your banner ፎቶ ላይ ከማድረግ ይቀር I'm not a fan በጣም ብዙ ሰዎች ሪክሩተሮች open to work የሚለውን ነገር they run away so like try not to do that instead until like ባነሩ ላይ ማድረግ ይቻላል open to work exactly the same way ባይሆንም like available for hire ሰዎች ምንድነው የሚያደርጉት አስተም የሚያደርጉት usually በብዛት ሊንክድኢን ላይ I think ብዙ ጊዜ ከቆያችሁ ልታውቁ ትችላላችሁ ግን open to work ምትሏ ስትመጣ ምንድነው recruiters they think you're desperate or ይሁን እንደዛ ነገር ነው ብቻ እንደ ጥሩ ሳይን አይደለም የሚያዩት በብዛትና ከመንደር አይደለም ሰው እሱ ነገሮች አቮይድ ማድረግ ሌላ መጨመሩ ነገር አለሽ it's just ባነራችሁ ላይ go to Canva በቃ እንደ ታይትል ባይሆንም የሆነ ኢሜላችሁ ኢሜል ኢንዱስትሪ ስፔሲፊክ ቅድም እንዳልሽው usually ይሄ በኢንዱስትሪያቸው ላይ ጥሩ ፐርፎርም እያደረጉ ያሉ ሊንክድኢን ላይ የእነሱን ፕሮፋይል አይቶ ከእነሱ ኢንስፒሬሽን ወስዶ with a twist get us exact copy paste ማለት ነው get inspired don't just copy paste customize to your yes አይታችሁ ከዛ በራሳችሁ መንገድ መለወጥ yes okay so ስለ ሊንክድኢን እነዚህን ቲፖች ካወራን ቲክቶክም እነዚህ አይደለም ሜቢ በሌላ ኤፒሶድ ደግሞ ሌሎች ፕላትፎርሞችን ኤክስፕሎር እናደርጋለን but I think ለዛሬ ብዙ አውርተናል ላይ ብዙ ቲፖች አውርተናል ብዙ ስትራቴጂዎች አውርተናል hopefully አንድ ሁለት ነገር እንኳን ታገኛላችሁ ኢምፕሊመንት ለውጥ አይታይም usually ሰው አንደርስቲሜት የሚያደርገው ነገር አንድ ነገር አንዴ ሞክሮ ወዲያው ይተዋል እነዚህ ነገሮች በጣም የሚያስፈልገው ነገር ኮንሲስተንሲ ነው especially ሶሻል ሚዲያ ላይ ራስሽ ማርኬት ማድረግ ስትፈልጊ I think በራስሽ ማይተሽዋል ከምንም በላይ consistency matter ያደርጋል so yeah I think ይሄ ደግሞ for your mind ለራሳችሁ አሁን ለኔ ለፐርሰናል የጠቀመኝ መጀመሪያ few posts and a trial period ነው ማየው so engagement ካገኘ ደስ ይለኛል ባያገኘ መጥቶክ ኤክስፐሪመንት ኤክስፐሪመንት ፔሪድ ለራሳችሁ ስትሞክሪ ነው የምታውቂው ደግሞ in that way የሆነ አልተሳካም or ፈልገው ሰው አላገኘው ስራ አላገኘው ቶሎ ጊቭ አፕ እንዳታረጊ ይረዳሻል እንደዚህ ስታስቢ so maybe ለራሳችሁ አንድ ሁለት ወር ኤክስፐሪመንት ፔሪድ ስጡ where no matter the results በቃ ኮንሲስተንት የምትሆኑበት በቃ ሳምንት ሁለት ቀን ከሆነ ፖስት 3 ቀን ከሆነ do that and then ከሁለት ወር በኋላ ቼንጅ ካላያችሁ maybe ስትራቴጂ መቀየር ምናምን ግን ይመጣል through time through experience ራስሽ upgrade ያደርግሽ ማለት በቃ ለውጥን ፈልገሽ ፕሮግሬስን አስበሽ የምትሰሪ ከሆነ እያየሽ ከዛ የሆነ ነገር ስታይ how can I improve this እያልሽ ምትሄጂ ከሆነ ለውጥ ታያለሽ definitely እነዚህ እንደ starting point ናቸው ከዛ በኋላ with time ታያለሽ ምን አይነት በር እንደሚከፈትልሽ ምን አይነት ኦፖርቹኒቲዎች እንደምታገኝ እና ሶሻል ሚዲያ በጣም ፓወርፉል ቱል ነውና ለክላውድ ወይ ደግሞ ለኤንጌጅመንት ብቻ የምንጠቀመው ነገር አይደለም ለፕሮፌሽናል ላይፋችንን በደንብ የሚጠቅመን ነገር ነውና የዛሬ ኤፒሶዳችን ይህ መስል ነበረ ብዙ ነገር እንደተማራችሁ ተስፋ እናደርጋለን ከዛሬ ካወራናቸው ሶሻል ሚዲያ ፕላትፎርሞች በተጨማሪ እናንተ ሬኮመንድ የምታደርጉት ካለ ኮሜንት ሴክሽን ላይ ጻፉልና ሜቢ ፓርት 2 ብለን ሌላ እንወያዩበታለን ላይክ የተሻለ ቲፖች ስትራቴጂዎች እናመጣላችኋለን ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ባይ